እሺ ብዛ ምን እንታዘዝ? አሌክስ እኔ ትንሽ ስለ ራሴ ነው ማወራ። ንገሪኝ። ሁሌ ራስ ምታት ይይዛልና ይታመማለሁ። እኔ ሁሌ ራስ ምታት ይመስላሉ፣ ግን ቆይ እንዴ እኔ አንዳንዴ ይሄ በነዶል ይበላሉ። ራስ ምታት መስሎኝ ማለት ነው። ራስ ምታት ፓራስታሞን ይበላሉ። እሺ ከዛ ሐኪም ቤትም አልሄድኩም። ሐኪም ቤትም ሄዳለሁ ብዬ እንደ ለራስ ምታት እንዴት ሐኪም ቤት ሄዳለሁ ብዬ ቀረው፣ አልሄድኩም። እና ከዛ እንደዚህ አንተ እያወራክ ሰምቼ ለምንድነው ቼክአፕ ማታረጉት ምናምን አርጉ እያልክ ሰማውክ፣ እኔ ማለት ነው። ከዛ ሐኪም ቤት በቃ ሄዳለሁ ብዬ የሆነ አርብ ቀን ነበረ። ከዛ ሴትዮዋ የለችም፣ የሆነ ቦታ ልትሄድ ነው፣ እናቷ ቤት ልትሄድ በቃ ይሄ ስሪና አስቀምጪ ብላ ሄደችና እኔ አልሰራሁትም። በጣም ታመምኩት። ራስ ምታት አይደለም ሌላ ነገር ነው። ታምሜ በቃ አልሰራውም ቀራ። ከዛ ተመልሳ መጥታ አይታ ለምን አልሰራሽም ስሪ፣ አይ እኔ ታምሜ ያለው ሐኪም ቤት መሄድ ፈልጋለሁ አልኩትና ሐኪም ቤት ወሰዱት። ሐኪም ቤት ወሰዱትና ከዛ ለካ የራስ ምታት አይደለም ቆይቷል እንደዛ። ካዛ እኔ ዝም ብዬ ችላ አድርጌ ዝም ብያለሁ። ለካ ደም አንሷል አሉት እነሱ ቼክ አድርጎ አይቶ ማለት ነው። እሺ እና ደም አንሷል ምናምን አሉት እና የሆነ ኪኒን ምናምን ሰጡት። ከዛ የሆነ መድኃኒት ምናምን ሰጡት እና በዛ የምታውቀውን ነገር ካለ እንድትናገሪ ነው ፈልጌ ነው። ምን አይነት መድኃኒት የሰጡሽ? ስሙ ራሱ አላውቅም። የሆነ 2 አይነት ሰጡት። ምንድን ነው ያሉሽ? ችግሩ ምንድን ነው አለሽ ዶክተር? ችግሩ ዶክተሩ በጣም ደም አንሷል አሉት። ደም በጣም ቀንሷል። ለምንድን ነው ምግብ ማትበይ አለ። እኔ ምግብ በላለሁ ግን ይሄ ቀይ ስር ምናምን ብዬ አለኝ። እሺ ያልኩት እሺ ይሄ ብቻ ነው። ከዛ መርፌ ትላንትና ነበረ ሄጄ ቼክአፑን ሄጄ ከዛ እንትን ሰጡት። የሆነ ውሃ ምንድን ነው የሚባለው? ውሃ የሚመስል ስሙን አላውቅም። እሱን ሰጡትና ከዛ ተመልሰሽ ቼክ እናደርጋለን ምናምን አሉት። እሺ ምንድን ነው የምትፈልጊው? የምታውቁ መድኃኒት ምናምን ካለ እንድትናገር ይፈልጌ ነው። ሌላ ማለት ሚዩት አድርጊና አዳምጪኝ። አሁን አየሽ፣ ሌሎቻችሁን ከእሷ መማር ያለባችሁ ምንድን ነው? ሄዳችሁ አሁን እሷ ራሷን ሲያማት ነው ዝም ብላችሁ ሄዳችሁ ቢያንስ በ3 ወር በ6 ወር ቼክ አድርጉ። ችግር የለም። ነፃ ከሆናችሁ አሪፍ ከሆነ አሪፍ ነው ይላችኋል ዶክተር። ችግር ደግሞ ካለ የሆርሞን መዛባትም ካለ ይናርጉ እንዲያርጉ ይላችኋል። ገብቷችኋል? እኔ ባለፈው ነግሬያችኋለሁ። በምትወስዱት ተጨማሪውን ቫይታሚኖች መውሰድ ልመዱ። ገብቷችኋል? አለበለዚያ ዝም ብላችሁ እየኖራችሁ ቆማችሁ ስለሄዳችሁ ብቻ ጤናማ ናችሁ ማለት አይደለም። ጤናችሁን ቴስት አድርጉት። ሰው ሲወድቅ ነው ሆስፒታል የሚሄደው። ብዙ ጊዜ ኩላሊቱ ፌል አድርጎ መቀየር አለበት ምናምን ሲባል ነው። ለምሳሌ ነው የምነግራችሁ። ግን ከዛ በፊት ኩላሊቱን ሄዶ ቼክ ቢያደርገው ኖሮ ምልክት ሳያሳይ ትግል ላይ ነበር ኩላሊታችሁ ለመዳን። ገብቷችኋል? እድል አለው። ግን ብዙ በሽታ ምልክት አያሳይም። ጉበታችሁ ለምሳሌ ምልክት አያሳይም። ዝም ብሎ ቆማችሁ እየሄዳችሁ ጥሩ እንቅልፍ እየተኛችሁ ግን ዳሜጅ እየሆነ ያለ የሆነን ፓርት አለ ውስጥ። ከዛ ልክ ሲያበቃለት ትንሽ ህመም ሲሰማችሁ ስትሄዱ አብቅቷል። ወይ ንቅለ ተከላ አድርጊ ነው የምትባዩ ወይ የሆነ ነገር። ስለዚህ ኤቭሪ 6 መንስ
ራሳችሁን ቼክ የማድረግ ካልቸር ብታዳብሩ፣ እኔም የማደርገው ስለሆነ ነው ይህን እየነገርኳቸው ያለው፣ ዝም ብዬ አይደለም። በ4 ወር ነው እኔ እንደው የማደርገው፣ በ3 ወር ምንም እኮ አትሆኑም። ስለዚህ እኔ ባለፈውም እኔ የምወስዳቸውን ቫይታሚኖች አሳየኝ ብለውኝ አንስቼ ልኬላቸዋለሁ። ለብዙዎቹ የሚያገኙበትን ሁኔታ ጠቁሚያቸዋለሁ። የምትፈልጊ ከሆነ አንቺም ላኪልኝ። እዚህ ስልክ ቁጥር ያለ እዚህ ዋትሳፕ ፕሮፋይል ውስጥ ምንድነው እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ ስልክ ቁጥር ያለ እንዳስታውሰው እዛ ላይ እንዲህ ብላኝ ነበር ብለሽ ጻፊልኝ እና ጠቁምሻለሁ። ውሰጂ። ምን ቫይታሚን ዲ መውሰድ አለባችሁ። ይሄ ለህይወታችሁ እኔ አሁን በ3-4 ዓመት በላይ ሲያልቅብኝ እየገዛው እጠቀማለሁ። እግዚአብሔር ይመስገን። ራስ ምታት የለ፣ ድብርት የለ፣ ምንም በቃ ማለት በህይወቴ አንደኛ ቼክም አደርጋለሁ፣ ሁለተኛ ነገር ደግሞ እወስዳለሁ ቫይታሚኖች። ምግብ ብቻ እየበላችሁ መኖር ነገ ከነገ ወዲያ ብዙ እጥረት ሊኖር ይችላል። እጥረቱን ደግሞ አታውቁት። የቫይታሚኖች እጥረት ነው የብዙ በሽታ መንስኤ። ስለዚህ ጻፊልኝ፣ እልክልሻለሁ አንስቼ፣ ወይም እንዴት እንደምታገኝ ጠቁምሻለሁ። እሺ አሌክስ፣ እሺ አመሰግናለሁ። እዚህ ውስጥም ብዙዎቹ ባለፈው ጠይቀውኝ ልኬላቸዋለሁ። የተጠቀማችሁ ማለት እኔ የምጠቀመው ነው የላኩላችሁ ሰው እንትን የለም ቫይታሚኖች ናቸው። ይህንን የማድረግ ለምን ምን አይነት የቫይታሚን እጥረት እንዳይከሰትብኝ ምን ልውሰድ መጠየቅ፣ ማወቅ፣ ራሳችሁን ሪሰርች ማድረግ ከፈለጋችሁ ዛሬ ዩቲዩብ አለ፣ ጉግል አለ። ቁጭ ብላችሁ እኮ ማየት እኮ ነው፣ ብዙ ነገሮች መጠየቅ። ሰው ቤት ሆናችሁ አትሞቱ። ሰርታችሁ ለመድኃኒት ሰርታችሁ ለሆስፒታል ሰርታችሁ መጨረሻ ወይ ያጠራቀማችሁትን ገንዘብ ለሆነ በሽታ ማገገሚያ። ትርፋማ ነጋዴ መሆን የምትፈልጉ ከሆነ ጤናችሁንም ሴቭ አድርጋችሁ ገንዘባችሁንም ይዛችሁ፣ እኔ ያንን መንገድ ነው የምከተለው። ሳውዲ ከመጣሁ 1 ዓመት ከ4 ወር ነው ማለት ነው እና ላይ ነው የማስቀምጠው ማለት ነው። ግን በቃ አሁን ላይ ዝም ብሎ ይጨንቀኛል ማለት ነው። ብቸኝነት፣ ፋሚሊ ጋር ጓደኛ ጋር ምናምን ማውራት የለም። በቃ ኮንታክት እንዳለ አጣፋውና ማለት ነው። በቃ ብቻዬን ስራ ገባለሁ፣ ወጣለሁ፣ ብቻዬን ነው። ለምንድን ነው ማታወሪያቸው? እንጃ በቃ ማውራት አስጠላኝ። ሲደውሉልኝም አላነሳም። ሳየው ቴክስት እጽፍላቸዋለሁ ስራ ላይ ነኝ ምናምን ብዬ ማለት ነው። ባልፈንም አላነሳም። በቃ አያስደስተኝም። ከማንም ሰው ጋር ማውራት ምናምን አያስደስተኝም። በቃ ብቻሽን ሁኚ ነው የሚለኝ ማለት ነው። ቲክታክ ላይ ነው። በቃ ቲክታክ ላይ ነው ብዙ ጊዜ የምታሳልፊ? አዎ በፊት ላይ ጸሎት ምናምን አደርግ ነበር። ሙስሊም ነኝ። ያው ማለት ማድረግ ያለብኝን ነገር አደርጋለሁ። የማታም የጧትን ጸሎት ምናምን አዳምጣለሁ፣ አደርጋለሁ ምናምን። አሁን ላይ የለም በቃ። ቲክቶክ ላይ ምን በማየት ነው የምታሳልፊው? አብዛኛው ጊዜ ቲክታክ ስክሮል በማድረግ ምናምን ነገር ነው። ምንም በቃ ዝም ብለሽ ስክሮል በማድረግ ነው የሚያልፈው። እንደዛ ነው በቃ ማለት። ከሰው ጋር ሀታ ግሩፕ ምናምን ነበረኝ የምማርበት ሃይማኖታዊ ማለት ነው። እዛ ግሩፕ ሁሉ ወጣው ምናምን። ብቸኝነት በቃ ምን እንደሆነ ካለቅም እንደዛ ነው ማዘወትረው ማለት ነው። ምንም ማድረግ አለብኝ። ገንዘብሽን በሙሉ አስቀምጠሻል? ገንዘቤ እንኳን አለ። የታባቱ ቋጣሪ ነው መሆን ያለብሽ። እሺ ቋጣሪ ነው ይባላል እኮ አንዳንድ ሰው እንደዚህ ሲባል እሷማ ቋጣሪ መሆን አለብሽ። ቋጣሪ ማለት ገባ ማለት ሲሆን በቃ የሚቋጠር ማለት ነው። ሲፈታ ንግግሩ አንደኛ ኒውት አድርጊና አዳምጪኝ። አሁን ላይፍሽን ማኔጅ ማድረግ ነው። ገብቶሽ? ጊዜን በምንድን ነው እያጠፋው ያለው? ቁጭ ብለሽ አስቢ። ችግር አትጨናነቂ። አሁን በመጨነቅ አለ የምትፈጪው ጉዳዩን። አሁን ኦርደር ማስያዝ ብቻ ነው ከአንቺ የሚጠበቀው። ገብቶሻል? ስልክ የምትጠቀሚበት ሰዓት አለ። አሁን ቲክቶክ እዚህ ጋር የተጠቀምን ነው አይደል? በቃ ከዚህ ከወጣው በኋላ ሌላ ማድረገው ነገር ካለ አለ። ገብቶሻል? የምሰራው ስራ
ከዛ ቀጥሎ ደግሞ ሌላ ማድረገው ነገር እያንዳንዱ ሰዓት ካለኝ ኦርደሩን ተከትዬ ያንን ኤቭሪዴ የምሰራው ከሆነ ያ ልማድ ይሆናል። ያ ልማድ ደግሞ ምን እየሆነ ይመጣል? ቀስ በቀስ ልማዱ ባህሪሽ እየሆነ ይመጣል። ልክ ጠዋት ተነስተሽ ፊትሽን ልታጠብልሽ አለ የምትታጠቢው አይደል? ሄደሽ የምትታጠቢው በቃ ማለት ልታጠብ እንዴ ብለሽ አይደለም። ለምን ኦልሬዲ አይምሮሽ ያንን ነገር ሲያደርገው ነው የኖረው። ስለዚህ አስበሽበት አለ የምታረጊው። ልክ እንደዚህ እስኪሆን ድረስ ላይፍሽ ውስጥ ያሉ ነገሮችን ኦርደር አስይዣቸው እስክትለምጂውና ልክ ፊቴ መታጠብ ያህል አስበሽ ሳይሆን እንደዚሁ ባይ ዲፎልት እንድታረጊው እስክታረጊው ድረስ። ያ ምንድን ነው? ለምሳሌ ስልክ ቲክቶክ የምትጠቀሚው ቢያንስ የሆነ ሰዓት ይሁን ስክሮል እያደረግሽ የማየት ብዙም ደግሞ አቱኝ አይጠቅም። ትርፉ ጸብ፣ ጥላቻ፣ ግርግር፣ ኔጌቲቭ ነገር ምናምን ነው። አሁን እንደ ኤክስፒሪየንስ ብነግርሽ ኔጌቲቭ ነገር የመስሚያ ሰዓት የለኝም። አይምሮዬን በጣም ፕሮቴክት የማደርገው ገብቶሻል። ጻድቅ የመሆን እቅድ የለኝም፣ ግን አይምሮ የሰጠሽውን ነው የሚቀበለው። ድብቁ አይምሮ ክፍል የሚባል አለን ሰዎች ሁላችን። ያ ድብቁ አይምሮ ክፍል ሁሉንም ነገር እንደወረደ ነው የሚቀበለው። ክፋቱንም፣ ጥላቻውንም፣ ደስታውንም፣ ስኬቱንም ምኑንም አይለይም፣ አይመርጥም። ሞኝ ነው። ስለዚህ ሞኝ ስለሆነ ሞኙ የአይምሮ ክፍል ዝም ብሎ የሰጡትን ስለሚቀበል እኔ የሚገባው ነገር መጠናለሁ። ጸብ፣ ግርግር ያለበት ቦታ አልሄድም። ቲክቶኬን ስከፍት ሰው ከሰው የሚሰዳደብበት፣ ጥላቻ የሚዘራበት፣ እርስ በእርስ ሰው ነገር የሚያወራበት፣ ስለ ቤተሰብ፣ ስለ ሀገር፣ ስለ መንፈሳዊ ሕይወት ኔጌቲቭ ክፋት ምናምን የሚወራበት ቦታ ላይ ስሰማም ወዲያው ነው ማጠፋው። ለምን? ጭንቅላቴን መጠበቅ አለብኝ። እኔ ካልጠበቅኩለት የገባውን በሙሉ ስለሚቀበል ነገ ጭንቅላቴ እየመዘዘ ይጠቀማል። እንደ ስቶር ማለት ነው። ቀላል ምሳሌ ልንገርሽ። አሁን ቲክቶክ ላይ አዘወትራለሁ ስላልሽ ጭንቅላትሽ እንዳይበላሽ ነው። የአብዛኞቻችን ጭንቅላት የተበላሸው እስከ ዛሬ የሰማናቸው ነገሮች ሁሉ ገብተው ልክ የሆነ ሰዓት እየመዘዘን እንጠቀምበታል። ለምሳሌ ልጅ እያለሽ ፖሊስና ህብረተሰብ የሚባል ፕሮግራም አይተሽ ታውቂያለሽ? አይቶ የሚያውቅ ፖሊስና ህብረተሰብ ከአባባ ተስፋዬ ቀጥሎ ታስታውሳላችሁ? ፖሊስና ህብረተሰብ ከዛ ወንጀል ነው የሚወራው። እዛ ላይ አይታችሁ ከሆነ ባል ሚስቱን በመጥረቢያ 99 ቦታ ቆርጧት መደብ ውስጥ ደብቋት ተያዘ። በአሰቃቂ ሁኔታ በመጥረቢያ 9 ቦታ የከታተፋት ባል ፍርድ ቤት ተፈርዶበታል። ዜና ምናምን እንላለን። በነጋተው ሚስት ባሏን አጋድማ በጀርባው አርዳው አልጋ ላይ ተጥሎ ተገኘ። እናማትባል። አሁን ይሄን መስማት አይምሮ እንዴት እንደሚበላሽ ነው የምነግርሽ። ይገባል። ድብቁ የአይምሮ ክፍላችን አይመርጥም ብዬሻለሁ። ልብ በይ። ዝም ብሎ ነው የሚያገባው። ይሄ ምንድን ነው? መጥፎ ነው፣ ይቅር አይልም፣ ሞኝ ነው። ከዛ ይህን ሲሰማ ያደገ አንድ ሰው ሚስት አግብቶ ልክ ሚስቱ ምርር ስትለው ምን የሚል ይመስልሻል? ሰው እኮ ወዶ አይደለም የሚገለው ማለት ይጀምራል። ገብቶሻል? ወዶ አይደለም ለካ 99 ቦታ የከታተፋት ማለት ይጀምራል። ከዛ ስቴፕ ባይ ስቴፕ ወዴት ይሄዳል? እየመዘዘ ይጠቀመዋል ማለት ነው። ያንን ያመጣው ከየት ነው? ፈጥሮ ነው አይደለም። ስቶር አለ እዚህ ውስጥ ሞኙ የአእምሮ ክፍል አስቀምጦለታል። ስለዚህ ከዛ መዞ ነገር ሚስቱን ከታትፎ ሲገል ታያለሽ። ይህን ስለማቅ ቲክቶክ ላይ የምትውሉ ዩቲዩብ ላይ የምትውሉ ከሰዎች ጋር የምትውሉ ሰዎች አይምሯችሁ የሚገባውን አሁን ከዛሬ ጀምሮ ምንድን ነው እያላችሁ ማጤን ጀምሩ። ስቶር ነው ይቀመጣል። ከዛ ነገ የሚያበላሻችሁ እሱ ነው። ሀገራችሁ እንድጠሉ፣ ሰው እንድጠሉ፣ ህይወታችሁ እንድጠሉ፣ ተስፋ እንድትቆርጡ ከዚህ የመዘዛችሁ ትጠቀሙታላችሁ ሲመራችሁ ማለት ነው። ይህን መነግረሽ አንድ ቲክቶክ ላይ ዝም ብለሽ ስክሮል ያልሽ ስትቆይ ምን ላይ ነው የምትቆዩ የሚለውን አስቢበት። ሁለተኛ ከዛሬ ጀምረሽ ገንዘብሽን አስቀምጠሻል፣ ጥሩ ነው። ቤተሰቦችሽን አውሪያቸው የተወሰነ ደቂቃ። ብዙ እኮ አለ ደውለሽ ሲደውሉ እንዴት ናችሁ ስራ ጥሩ ምናምን ትንሽ 5 ደቂቃ የሚሆን ምንም አትሞች። ከዛ ሌላ ነገር ስሪበት። ጸሎት ማድረግሽን ቀጥይ። ሙስሊም ነኝ ብለሻል፣ ስገጂ፣ ቁርአን ቅሪ። በእምነትሽ የሚያስፈልገውን ነገር ቢያንስ እኮ ሜቢ 20 ደቂቃ እኮ ላይፈጅብሽ እኮ ይችላል። ወይ ከ1 ሰዓት በላይ እኮ ላይፈጅብሽ ይችላል። አድርገው እንኳን ብትይ በቀን 1 ሰዓት ለፈጣሪሽ አታጭ። ሶ
እንደዚህ እያደረግሽ ታይምሽን ማኔጅ አድርጊው። ቦታ ስጫቸው። እሺ ለጤናሽ ስፖርት ስሪ። ስፖርት ማለት ይኸውልሽ ጂም መሄድ አይደለም። ማዳም ቤት የምትሆኚ ክፍልሽ ውስጥ መኝታ ክፍልሽ ውስጥ ዩቲዩብ ላይ ከፍተሽ ቀላላል ስፖርት ብለሽ ሰርች አድርገሽ ቪዲዮ እያየሽ ስፖርት መስራት አይከብድሽ። የሴት ስፖርት ምንድን ነው? ፑሽአፕ እንዴት ነው? ቁጭ ብድግ፣ ገመድ መዝለል ምናምን እንቅስቃሴ ማድረግ ምንም ይሄ እውቀት አይጠይቅም። እነዚህን ካልቸር ይኸውልሽ ሩቲን ያልኩሽ እሱ ነው። ይሄ እነዚህን ሁሉ ስክትክት አድርገሽ ቀኖችሽ ላይ ላይፍሽ ማለት ነው። በአንድ ወር አይደለም፣ ምናልባት ከ3 ወርና ከ4 ወር በኋላ መጥተሽ ታመሰግኝኛለሽ። ግን በዲሲፕሊን አርጊው። በቀጣይነት ልክ ተነስተሽ ፊትሽን መታጠብ ያህል እስኪቀልሽ ማለት አስበሽ ሳይሆን ሳታስቢ እስክታረጊው ድረስ ደጋግቢ። ተግባባ? እሺ፣ መልካም ቀን። አመሰግናለሁ። አብዛኞቻችሁ አይምሯችሁን ጠብቁ ስላችሁ ላይ ለዛ ነው። ፕሮቴክት አርጉት። ይህ ከላይ ያለው አይምሮ ተዉት። ይሄኛው አስበው ምናምን የሚናገረውን ተዉት ሲባል ሰምታችሁ አታውቁም? ብዙ ጊዜ ወይም ምን በለው ምናምን በለው በእንግሊዝኛ ሰብኮንሽየስ ማይንድ ይሉታል፣ በአማርኛ ድብቁ የአይምሮ ክፍል። ብዙ ይህን አታውቁትም አብዛኞቻችሁ። አለ 2 አይምሮ ነው ያለን። ድብቁ የአይምሮ ክፍል ጂኒ ነው ማለት ሞኝ ነው፣ ፋራ በሉት ማለት የነገራችሁትን ሁሉ የሚል ልጅ አጋጥሟችሁ ያውቃል? ልጅ እያላችሁ ልጆች እያለ ሞኝ ነው ምናምን የሚባል ልጅ የነገሩትን ሁሉ እሺ የነገሩትን አዎ የሚል እሱ ሰውዬ ማለት ነው። ስለዚህ እኔ የምመርጥለት አሁን ሰላሜን የማገኘው እሱን ስጠብቀው፣ ወደዛ የሚገባውን ስመርጥ። ስልኬን ከፍቼ ቲክቶክ ሳይ የማየው ነገር ፖዘቲቭ መሆን አለበት። ስለ ሰዎች፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ስራ፣ ስለ ህይወት ይሰማል። ሄሎ፣ እሺ፣ ስምታ ሰላም ነው። ይመስገን ፈጣሪ። ታሪክ የላጫውት ነበርና ምክርህን እፈልጋለሁ። እሺ ንገሪኝ። ባለትዳርና የአንድ ልጅ እናት ነኝ። ከባለቤቴ ጋር ከመገናኘት ማለት ትዳር ከመያዜ በፊት ለ3 ዓመት ሳውዲ ሰርቻለሁ። ከባለቤቴ ጋር ሳውዲ ከመምጣቴ በፊት ነው የምንተዋወቀው። እና ከተጋባን በኋላ ባህሪው መቀየር ጀመረ። ማለት 3 ዓመት ሰርቼ በ2 ሳምንት ነው እንድንጋባ እንትን ያልኩት። ማለት ወደ ዝሙትም እንዳንሄድ ምናምን ፈጣሪም ስለማይወደው ወደዛ ቤተሰብን አሳምኜ ምናምን ተጋባን። የተጋባችሁት በርቀት ነው? ከዛ በርቀት ነው የተጋባችሁት? በርቀት ሳይሆን እኔ ሄጄ ማለት ነው 3 ዓመት ሰራሁኝ። ወደ ኢትዮጵያ ገባሁና ተጋባን። እሺ። ግን በጣም ፈጠን ነው ደግሞ ትዳራችንን ማለት ነው። በ3 ሳምንት ምናምን ነው የተጋባ ነው። ብዙም አልተቀመጥኩም። ከዛ አንድ ላይ እየኖርን ወዲያው ነው እርግዝናም የተፈጠረው። እርግዝና ወዲያው ነው የተፈጠረው እና አብረን እየኖርን ትንሽ ገንዘብ ምናምን እንትን አልኩት፣ ስራ ማስጀመሪያ ምናምን የነበረኝን ማለት ነው። እንደዛ አደረግንና ልጅቷም ተወለደች። በቃ ልጅቷ ከተወለደች በኋላ ባህሪው በጣም ተቀያየረ። አምሽቶ መምጣት፣ በቃ ማመነጫጨቅ፣ ልጅቱን አልይሽ ማለት ምናምን በጣም ተቀያየረብኝ። ከዛ ምን ሆነህ ነው ስለው ምንም ነው የሚለው። በቃ ምንድነው ችግር? ትዳርህን አትፈልገውም ወይ? ካልፈለግከው ተወን፣ ልጅህን ስለምን በቃ ዝም ብዬ ነው ምናምን ይላል። በጣም ጓደኛ ያበዛል። ከዛ ልጄ 2 ዓመት አይሆናትም 1 ዓመት ከምናምን ሲሆና ሳውዲ ካልሄድሽ ብሎ ደግሞ ጭቅጭቅ ጀመረ ማለት ነው እንደገና። ከዛ በኋላ እኔ አልሄድም ማለት ከልጄ ጋር በጣም ያለኝ ቀረበ በጣም እንትን ነው። ከኔ ውጭ ማንንም አትቀርብም እሷ።
ከዛ ጭቅጭቁ በጣም ሲበዛብኝ ለቤተሰብ ሰጥቻት መጣሁ። ይበቃል ወደ ሳውዲ አሁን ከመጣሁኝ 1 ወር ሊሆነኝ ነው ማለት ነው። ከመጣሁ ጀምሮ ግን ለልጄ ልካለሁኝ የላኩትን እያንዳንዱን ነገር እንዳሳውቀው ይፈልጋል። 100 ብር ካርድ እንኳን ቢሆን የላኩትኝ ካርዱን የላኩትን ካርድ ይህን ያህል ልኬላታለሁ እኮ ለልጄ ብዬ እንድነግረው ይፈልጋል። በነገራችን ላይ እሱ ከሌላ የሚወልዳት ልጅ አለችው የ10 ዓመት ምናምን ማለት ነው። ለእሷ እና ይችም ልጅ ያችም ልጅ አንተ ለዛችኛዋ ስትልክ ለእኔ ትነግረኛለህ እንዴ? ይህን ያህል ወጪ አወጣሁ ብለኸኝ ታውቃለህ እንዴ? ለዚችኛቱ ስልክ ለልጅህን አምልከው ለልጃችን አምልከው ይህን አወጣው መነዘርኩ ምናምን ብዬ የምነግረህ ለምንድን ነው? ስለው ግዴታሽ ነው ምስቴ ስለሆንሽ እያንዳንዱን ነገር ማሳወቅ ግዴታ አለብሽ አለ። ከዛ መጨረሻ ላይ ደግሞ እኔ ቤተሰቦች ገጠር ናቸው የሚኖሩት። ልጅም ወደ ከተማ እንድትሆንልኝ ስለምፈልግ ለቤተሰቦችን ቦታ መግዛት አሰቤ ማለት ነው። በጣም ደካሞች ናቸው፣ ደክሟቸዋል። በቃ በእርሻ መተዳደር ማለት ነው። እና እሱም ላደርግ ፈለኩኝ። ብር እንድልክለት ይፈልጋል። እኔ ደግሞ አልልክለትም ለሱ። ለምን ከዚህ በፊት ሰጥቼው ምንም ነገር ስላልተጠቀመበት በቃ ሙሉ ለሙሉ እሱ ገንዘቤ መቆጣጠር ይፈልጋል። መጨረሻ ላይ በቃ የመጨረሻ ትናንትና ነው የተጣላንበት ምክንያት ደግሞ እኮ ግቢና ቤት ልግዛና ልስራ ምናምን ነገር ማለት ነው። ራይድ እሰራለሁኝ ይዤልኝ እንደዛ ነገር። እኔ ደግሞ ምንም ማስተማመኛ ሳይኖረኝ ገንዘቤን አንስቼ አልሰጥህም ምናምን በሚለው እንደዛ ተጣላን። ከዛ አንቺ እንደውም በጣም ተሳደረ ምናምን፣ አንቺ በህይወቴ ከገባሽ ጀምሮ ነው ህይወቴ የተመሰቃቀለው ምናምን ማለት ጀመረ። እንደዛ ብሎ ዘጋ ነው። በቃ ከመጣሁ ጀምሮ ጭቅጭቅ ነው። እና አንተ ምን ትመክረኛለህ? ልጄ ደግሞ በጣም ነው የምትወደው። እስከዛሬ ሁሉ ችዬ የኖርኩትኝ ለልጄ ስል ነበረ። በጣም ትወደዋለች ከኔ በላይ ማለት ነው። የሚቀራረቡትኝ ከሱ ጋር ገና አሁን 2 ዓመት ከ5 ወር ምናምን ነው የሆናት። እናቴ ጋር ያለችው እነሱ ገንዘብና ገንዘብ ብቻ ነው አላማው። አሁን መለየት ደረጃ ላይ ደርሻለሁ እኔ ማለት ነው። በቃ የተፈጠረው ይፈጠር ብዬ ለቤተሰብ አሳውቂያለሁኝ። በላካቸው ሽማግሌዎች ሁሉ ተናግሬያለሁ። በቃ መላ የማይፈጥር ከሆነ ሁለተኛ ስለ ገንዘብ የሚያነሳ ከሆነ ባህሪውን የማያስተካከል ከሆነ ከኔ ጋር መቀጠል አልችልም፣ ምከሩት ምናምን ብዬ ለቤተሰብ ተናግሬያለሁ ማለት ነው። እናንተ ምን ትለኛለህ ነው አሌክስ? ስራ ይሰራል፣ ግን ገንዘቡን የት እንደሚያደርሰው አላውቅም። ዝም ብሎ ስጠኝ ላለ ሁላ ነው የሚሰጠው። በጣም ይሰራል እና የኔ ገንዘብ ደግሞ ይፈልጋል። እኔ እንዲኖረኝ አይፈልግም። ለምንድን ነው አንቺ ገንዘብ እንድትይዥ አይፈልግም? እኔ አላውቅም ወላሂ ለምን እንደሆነ። ማለት ትንሽ የገንዘብ ካለኝ ስጭኝ ጥምድ ነው የሚያደርገኝ እና ከዳሽኝ። በቃ አልሰጥም ስላልኩት ብቻ ከዳሽኝ። እንደዛ ነው የሚያስበው። ምናልባት የመበለጥ ስሜትም ሊሆን ይችላል። እሺ ቤተሰቦች ያውቃሉ ይሄ? አዎ ያውቃሉ። እያንዳንዱን ነገር ነግሬያቸዋለሁ። ምን አሉሽ? ቤተሰቦች ያሉኝ የማይሆን ከሆነ ማለት አንደኛ በአሁኑ ሰዓት ወንድ ልጅ የሚታመን አይደለም። መጀመሪያ ክብር ይቀድማል። አንቺን ሳያከብርሽ ገንዘብ ላይ ትኩረት የሚያደርግ ከሆነ በኋላ ሰተሽው አውላላ ሜዳ ላይ ቢተውሽስ? በሰው በረሃ ተንገላተሽ ለምን መጀመሪያ ይተሽዋል? እኔ ለቤተሰቦች ምንም አላደረኩም ነበረ። መጀመሪያ ሲሄድ ለምን አጠገባቸው ሆኜ እኔ ስራ እየሰራሁኝ ለመርዳት ነበር ያሰብኩትኝ። ግን እንድንገባ በጣም አጣደፈኝ። በቃ አልሆነ ነገር ውስጥ በጣም የማይወደው መንገድ ከምንሄድ ምናምን አለና ተገባን ወዲያው ማለት ነው። ከዛ በቃ ብሩ ጠፋ። እንደዛ እዚህ ጋር ጨምሬልኝ እንደዚህ ስጭኝ ምናምን እያለ ወደ 350 ሺህ ምናምን ብር ነው ዝም ብሎ የጠፋው በ1 ዓመት ውስጥ ማለት ነው። ምን አደረገው? አንደኛ መኪና ነው እንትን የሚለው መኪና ይሸጣል ይለውጣል ምናምን ነገር እና እንደዛ ነበር የሚያደርግ መኪና ጨምሬለት ማለት ነው።
አሁን ዲኤክስ በቃ ዲኤክስ ይዞ ስራ ይሰራል። ልክ እንደ ራይድ ምናምንም ሳይሆን ዝም ብሎ ይሰራል፣ እየሰራ ነው። ግን ደግሞ ምንም የማስተዳደር አቅምም የለውም። እስቲ ሚዩት አድርጊና አዳምጪኝ። እሱ ገንዘቡን የት እንደሚያደርገው አይነግርሽም፣ አታውቂም። ነገር ግን አንቺ የምትሰሪውን ካልኩሌት እያደረገ ይሄን ላኪ፣ እንዲህ ልስራ፣ እንዲህ አልክ። አንቺ እኮ የማወቅ መብት አለሽ። እያንዳንዱ የሚሰራውን ገንዘብ የሚያወጣው እንደውም በጣም ብልጥ ባል ምን እንደሚያደርግ ታውቂያለሽ? ጤናማ ትዳር ከሆነ ነው የምልሽ፣ የሚሰራውን ገንዘብ አምጥቶ ለሚስቱ ነው የሚሰጠው። ገብቶሻል? ሴት ልጅ እንዴት ከምን እንደምታደርገው ታውቃለች። ገንዘብ ማኔጅመንት ላይ እኮ ቤት ውስጥ እንኳን ልጅ እያለው አውቃለሁ ከእናትና ከአባቶቻችን እናቶቻችን ናቸው አለ 10 ብርን ማለት ነው እንደ 100 ብር ይጠቀሙበታል። በ10 ብር አስቤዛ መግዛት፣ በ100 ብር ወጥተህ ማትገዛውን አስቤዛ በ10 ብር እንዴት ምን አርገውት እንደሆነ በማታውቀው ኢኮኖሚስት እኮ በቃ እኮ እናቶቻችን ናቸው አይደል የምታውቁት፣ ሳይማሩ ምናምን በቃ ስለ ኢኮኖሚ ምናምን ሳይማሩ በጣም በትንሽ ነገር ትልልቅ ነገር ያደርጋሉ ቤት ውስጥ። ሴቶች አክቲቭ ናቸው በዚህ እና ጤናማ ትዳር ውስጥ ባል ገንዘብ መቀርቀር አምጪ ምናምን ሳይሆን እንደውም የሰራውን በሙሉ አምጥቶ ጠረጴዛ ላይ ይኸው ብሎ አስቀምጦ እንዴት አርጋ ማኔጅ እንደምታደርገው ነው ማየት ያለበት። ግን ጤናማ የለም። አሁን እንደምታየው ቁጭ ብሎ የሚሰራውን እንኳን አታውቂም። እሱ ለማን እንደሚሰጥ አታውቂም። የት እንደሚያደርገው አታውቂም። የት እንደሚውል የሰራው ገንዘብ ምን ያህል እንደሆነ ምንም። ታዲያ ባለትዳር ሆንሽ የእኔ እናት የማወቅ እኮ መብት አለሽ። አትሊስት ነው የምልሽ እኮ እሱን ያደረገውን የማወቅ መብት አለሽ። ባልና ሚስት የሚለው ዝም ብሎ ወሬ ብቻ ነው እንዴ? ባለቤቴ አለበዚያማ ሲንግል መሆን እኮ ነው ያለብኝ እኮ። ምንም ማልናገርበት ቦታ ቢኖር ሲንግልነቴ ላይ ነው። ለማንም ምንም የማብራራት ግዴታ የለብኝ። ካገባሁ ግን የሚመለከተው አካል አለ። ስለ እኔ ማወቅ አለባት፣ መብቷ ነው። ማውጣውን፣ ማስገባውን፣ ገቢን፣ ወጪን፣ ምን እንደሰራው፣ የት እንደምሰራ እያንዳንዱ ማወቅ አለባት። እቃ እኮ አይደለችም እኮ ቤት አስገብቼ ማስቀምጣት። ይሄ ሰው ሲያከብርሽ ነው። ግን እንደዚህ አያከብርሽም። እሱ ምንድን ነው ያደረገው? እንደፈለገ ነው የሚዘለው፣ እንደፈለገ። ከዛ ገንዘብ ላኪና ራይድ ልስራ መኪና ልጅ እዳ ያለብሽም አንቺ። ሰርቶ ሊያስተዳድርሽ ነው ያገባሽ። ሲያገባሽ ሽማግሌ ሲላክ ምን ተብሎ ነው የተላከው? በምን ሰርቶ ያስተዳድራታል ነው። ካገባሽ በኋላ ነገሮች ይገለበጣሉ። ለማንም ገንዘብ እንዳትልኪ እስክትሄጂ ድረስ ምንም ማብራሪያ አትስጪ፣ አትታገኝ። ለውጥ የለም። አይምሮሽ ነው ይበላሽው። ለማስረዳት በሞከርሽ ቁጥር ሰዎች እንዲረዱሽ ወይ ከእሱ ጋር በተጨቃጨቅሽ ቁጥር ቀንሽ ይበላሻል። ስደት ራሱን የቻለ ትልቅ በሽታ በሉት፣ በቃ ኦልሞስት ሸክም በሉት። እንኳን ሰው ሀገር ውስጥ እንደዚህ የሚሰሩ እኔ እንኳን እንዲሸክሙን አውቀዋለሁ። ሌላ ሀገር ሰው ሀገር መኖር ጫና እንኳን ትንሽ የለበትም ምናምን የምትይው ሰው እንኳን ሸክም ነው ስደት። እሱን ተሸክሞ እንደገና ሌላ ሸክም እዳ የለብሽ። ለማንም አታብራሪ፣ ምንም አትበይ። የምትሰሪውን ገንዘብ ቁጭ አድርጊ። እሱ ነው ትርፍሽ። ነገር ስትሄጂ ድንገት ሂጂ ወደ ሀገርሽ፣ ወይ አገቱ እዛ ተፍተፍ እያለ ታገኘዋለሽ። እንደዚህ አይነቱ ሰው እንደዛ ነው የሚያደርገው፣ የራሱን ህይወት እየመራ። ስለዚህ ተረጋግተሽ ገንዘብሽን አስቀምጪ። ለእሱ ማታብራሪ፣ ከእሱ ጋር ማትጨቃጨቂ። እሺ፣ ለምንም ነገር ማብራሪያ አትስጪ እስክትሄጂ ድረስ። እሺ እሺ። አሌክስ አመሰግናለሁ በጣም ቴንኪዩ። እንዳልክለት አልክለትም። እኔ ቆራጥ ነኝ። ልቤ ከቆረጠ ቆረጠ ነው፣ ወደኋላ የለም። እሺ ናት፣ በርቺ። አመሰግናለሁ። እሺ እሺ፣ አመሰግናለሁ።
አይ ውሃ በላን ጓድ። ጣሊያን አሁን ሊወረን ቢመጣ እንደኛ አይነቱ አሁን በእኛ ትውልድ በዚህ ዘመን ያለን ወንዶች ሀገራችንን አሳልፈን እንሰጥ ነው ይመስለኝ። ግባ ስንት ታወጣለህ? ይህንን ስንት ትገዛዋለህ? ዶላሩን አንተው እንጂ ሌላው አያሳስበንም። ይመች ምናምን የምንለው ነው የሚመስለኝ በእኛ ጊዜ። እንዴ ናትና ሰውየው ምንድን ነው ነገሩ? እየገባኝ ያለም ሌላ ፕላኔት ላይ ነው ያለ ነው። አረ ጥሩ ባል ያላችሁ ሰዎች እባካችሁ መታችሁ ንገሩ። ፈራን እኮ ሲንግሎች አናገባን። ያሁን 97 ዓመታችን ድረስ አናገባም ማለት እንዲህ ከሆነ ቢቀርስ አሁን ባሎቻቸው ፍቅረኞቻቸው እየመጡ እኔን ያጥረገርጉኛል። በደንብ እኮ ነው የሚያጥረገርጉኝ። በነገራችን ላይ እዚህ ውስጥ 2000 ሰዎች እናንተ የላችሁም። ቀን ቀን ጠዋት ጠዋት ስገባ ይመጣሉ በፌክ አካውንት ምናምን ብሶታቸውን እንደዚህ አውጥተውብኝ ተንፈስ ሌላ። እኔ ደግሞ እረዳችኋለሁ፣ አልናድድም ምናምን። ተንፈስ ውስጥ ቢያንስ እዛም ቀርቶባቸው እዚህም እኔ ኢግኖር አድርጌያቸው እንዴት ይሆናል? ምን አባት ምን ሆነ ነው እያልኩ ነው ማዳምጣቸው። ሄሎ እኔ ችግሬ በጣም በቃ የዋነኝ በቃ ለሰው አዝናለሁ፣ ለሰው አስባለሁ። ግን ሰው ለእኔ በቃ አለ አይደል ምንም ለእኔ ምንም ቦታ አይሰጠኝም። በጣም ይከፋኛል። የምር ምን እንደማደርግ አላውቅም። ለሰው ብዙ ጊዜ መልካም ሆናለሁ፣ ግን በምላሹ በቃ የሆነ በቃ ጥላቻ መንፈስ ነው የሚያድርባቸው። ለምን እንደሆነ አላውቅም። በጣም ይከፋኛል። አሁን ደግሞ በጣም ጓደኞች አሉሽ? በሱ ላይ ደግሞ ስደት ላይ ቆይቻለሁ ታውቃለህ። ወደ 8 ዓመት ምናምን አልገባሁም። እሺ በቃ በጣም ነው የሚከፋኝ ታውቃለህ። ምንድን ነው የሚያስከፋሽ? ምን እንደሆነ አላውቅም። በጣም ይከፋኛል፣ ይደብረኛል። ለምን እንደሆነ አላውቅም። ራሴን ራሱ ጠይቅ ታውቃለህ። ግን ከሰው በቃ ጥሩ ነገር ጠብቃለሁ። በቃ መልካም እንደሆንላችሁ መልካም አስባለሁ። እነሱ ግን በምላሻቸው በቃ ልቤን የሚያደሙት ታውቃለህ። ለምላሽ ልብ ምን ያህል ጊዜ ነሽ ወጣሽ ከሀገር? ወደ 8 ዓመት አልገባሁትም። አልሄድሽም ጭራሽ ሀገር ቤት? አልገባሁትም አልኩት። ለምንድን ነው ያልሄድሽው እስካሁን? ከፋለሁ እላለሁ፣ ግን በቃ አለ አይደል አስባለሁ፣ ግን አያስገባኝም። ለምን እንደሆነ አላውቅም። የምትሰሪውን ነገር ታስቀምጫለሽ በአግባቡ? እስካሁን 8 ዓመት የሰራሽበትን አለ ኑር አላውቅም፣ ግን እናቴ ጋር አስቀምጣለሁ። ግን ጠይቃታለሁ፣ ግን ስትመጪ ነው የምነግርሽ ትለኛለች። 8 ዓመት የሰራሽበትን ለእናትሽ ነው የላክሽው? እኔ ቤት ምናምን ለእነሱ ሰርቻለሁ፣ ግን ለተወሰነ አለኝ። ግን ጠይቄያታለሁ፣ ግን ስትመጪ ነው የምነግርሽ ነው የምትለኝ። እድሜሽ ምን ያህል ነው? እድሜ 26። እስቲ ስለ ብሩ እናወራለን። ሚዩት አድርጊ እስቲ። ስለ ብሩ እናወራለን። አሁን ሰዎች ላደረኩላቸው ነገር በምላሹ ክፉ ነገር ይመልሱልኛል። ላልሽን ነገር እሱ ግድ ነው። ጥሩ ነገር ማድረግሽን ማረጋገጫ ኮንፈርሜሽን እሱ ነው። ብዙዎቻችሁ መመረቅ፣ መወደድ፣ መከበር ነው የምትፈልጉት። መልካም አድርጋችሁ መልካምነት አያስጨበጭብም። መድረክ ላይ አስወጥቶ አያሸልምም። መልካምነት ያስወግራችኋል፣ ያሰድባችኋል፣ ያዋርዳችኋል፣ በሐሰት ያስከሰሳችኋል፣ ብዙ ጠላት ያፈራላችኋል። መልካም አድርጎ የተወደደና የተከበረ የለም። መልካም ባደረጋችሁበት ቅጽበት ጥርሳችሁን ሊያረግፉላችሁ ይችላል። ኮንፈርሜሽን አገኛችሁ ማለት ነው። ይሽ መልካምነት የሚከፍለው ፈጣሪ ባይከፈል ስለ መልካምነት እንዲከፈለኝ ብዬ ማድረገው መልካምነት እኮ ሲጀመር መልካምነት አይደለም። ጥሩ ለማድረግ ሳስብ
የመጀመሪያው ፖይንቱ አይምሬ ውስጥ ምንም ኤክስፔክቴሽን የለም፣ ምንም የሚመጣ ነገር የለም። እኔ ማድረግ ስላለብኝ የተፈጠርኩበት ዓላማ ስለሆነ ነው ማድረግ ያለብኝ ብዬ ማስበው ነው ነገርሽ። ለዛ ነው ሰው ቢሰድበኝ፣ ቢወደኝ፣ ቢጠላኝ፣ ቢያጥረገርገኝ ማድረግ ያለብኝን ከማድረግ ወደኋላ አለ የማደርገው ከምንም አይነት ፖይንቱ የተነስቼ አይደለም። ከምስጋና ወይ ምስጋና ይመጣል ወይ ሽልማት ይመጣል ብያለ ገብቶሻል። እንደዛ ከሆነ አንደኛ የምታረጊውን ነገር በቀጣይነት ታረጊዋለሽ፣ አታቆሚ። ሁለተኛ በሚመጣብሽ መጥፎም ሆነ ጥሩ ፊድባክ፣ ጥሩ ከመጣ ልብሽ አያጥርም፣ መጥፎ ከመጣም አትሰበሪም፣ ትቀጥያለሽ፣ እንቅልፍ አታጭበትም። ስለዚህ መልካም በማድረግሽ እየተሰጠሽ ያለው ኔጌቲቭ ፊድባክ ለመልካምነትሽ ክፍያው እሱ ነው። ተቀበዩ። አመሰግናለሁ ብለሽ እሺ ብለሽ ገብቶሻል። ይሄ በፈጣሪሽ ላይ ስትደገፊ እና በከፍተኛ የበራስ መተማመን መንገድ ስትሄጂ የሚፈጠርብሽ ስሜት ነው። ይህን ተለማመች። ስለዚህ በህይወት ምድር ላይ ስትኖሩ አሁን ምንም ስራ ውስጥ እዚህ ውስጥ የምትሰሙ ሰዎች ምንም ስራ ውስጥ ሆኑ፣ ምንም የህይወት ፖዚሽን ላይ ሆኑ፣ ተማሪ ሆኑ፣ ሰራተኛ ሆኑ፣ በእድሜም ትልቅ ሆኑ፣ ትንሽ ሆኑ፣ ወጣት ሆኑ፣ ምንም ማረጋግጥላችሁ አንድ እውነት፣ ላደረጋችሁት መልካም ነገር መልካም ምላሽ አይሰጣችሁ መቼም ያው ገብቷችኋል። ስለዚህ ይህን አስባችሁ የምትሄዱ ከሆነ ሰላም ያለው መንገድ ነው የምትጓዙት። ሁለተኛው ምነግርሽ ነገር የዋህነት ያሳርድሻል። እንደ በግ አትሁኚ ወይም ጣፋጭ አትሁኚ ይበሉሻል። ጣፋጭ ነገር ሰው በጣም ይወዳል። አይስክሪም፣ ከረሜላ ምናምን፣ ስኳር ምናምን ጣፋጭ ነገር እንዲሁ ይወደዳል። በተፈጥሮ ቴስቱ ይጣፍጣል። ጣፋጭ ለመሆን አትሞክሪ። በሰዎች ዘንድ ለመወደድ እንዲወዱሽ፣ ሁሉም እንዲረዳሽ፣ ሁሉም እንዲያከብርሽ፣ ሁሉ ነገር አንደርስታንድ እንድትደረጊ አትጠብቂ። ማድረግ ያለብሽ ትክክል ከሆነ አርጊው። ተወደደም ተጠላ፣ ሰው ሳቀበትም አለቀሰበትም፣ በህይወት መጨረሻ ላይ የሚያተርፍሽ ስራሽ ነው የሚያወጣሽ። ስራ ያውጣ ይባላል እኮ አይደል? ሰው ሲመረቃቸው እኔ ስራ ያውጣ እኔ ምን አገባኝ ይላሉ ትልልቅ ሰዎች ራሷል። ስራ ያውጣህ ማለት ያረከው ነገር ነው። በቃ መጨረሻ ላይ ተዘርቶ መታጨደው እሱ ላይ ተጨነቂበት። ይኔናት ፈጣሪሽ ሁልጊዜ መጥፎ ነገር አይፈልግም አይደል? ጥሩ ነገር አለ ከአንቺ የሚፈለገው መልካም በበጎ መንገድ እንድትሄጂ፣ በቅንነት፣ በደግነት፣ በመልካምነት፣ በክፋት መንገድ እንዳትሄጂ፣ ግን በቅንነት፣ በበጎነት፣ በመልካምነት እንድትሄጂ ነው የሚፈልገው። እሷን መንገድ ብቻ አሳቻት እንጂ ለሰው ብለሽ የምትቀይሪው መንገድ እንዳይኖር። የኔናት አካፋ ዘነበ በማንም ሰው ላይ እንዳትደገፊ። ስለዚህ የዋህነት አያዋጣም። ነይ ሲሉሽ ለምን ማለት ጀምሪ። ይህን አርጊ እምቢ፣ በዚህ እጂ ቆይ ይባላል። ማንንም ላለማስቀየም፣ ለሁሉም ሰው አይስክሪም ሻጭ ለመሆን አትሞክሩ። ሁሉንም አስደስታችሁ አትችሉት። እዚህ 2000 ሰው እያየኝ ላይቭ ከመላው ዓለም ለ2000 ሰው ትክክል ለመሆን በሞክር የኔ እናት እሰነጣጠቃለሁ። ገብቶሻል? 2000 ቦታ ልገነጣጠል ይችላለሁ። እኔ ማድረግ ያለብኝን ነው ማድረገው፣ ያመንኩበት ትክክል የሆነው። ከዚህ ከ2000 ሰው ውስጥ የወደደ ይውደድ፣ የጠላ ይጥላ፣ የተመቸው ይቀመጥ፣ ያልተመቸው ይሄድ። ገብቶሻል? እኔ አቋሜን ይዤ ከተቀመጥኩ ያ አቋሜ ነው ያተርፈኝ፣ ስራዬ ነው የሚያወጣኝ። ስለዚህ ሰው ሁሉ ነይ ወዳለሽ ቦታ አትይጂ፣ ያመሽበትን ብቻ አድርጊ። እሺ፣ በየዋህነት አትታረጂ። እምቢ ማለት ልመጂ። ደግሞ ጓደኞች፣ ቤተሰቦች፣ ዘመድ አዝማድ ምናምን የሆነ ነገር ሲሉሽ 10 ጊዜ ለክተሽ ቁረጭ። በህይወትሽ ውስጥ ለምታረጊው ነገር በሙሉ ኃላፊነት ውሰጂ። ምንም ነገር በህይወትሽ ውስጥ ሲከሰት አሁን ጓደኞች ስለካዱሽ ምናምን እኔ ጥፋተኛው ወይ እሺ፣ ስትካጂም ጭምር መማረገው እሱን ነው። ይኸውልሽ ሰው ሲክደኝ ጣት አልቀስርበትም። ሲዋሽኝ፣ ቢያጭበረብረኝ፣ የሆነ ቢጎዳኝ አልቀስርም፣ ጣቴን አልወቅሰውም። ለምን? ራሴን ነው የማወቅሰው። ማን እመነዋለኝ? ክዶኝ ከሆነ ለምን አመንኩት? ለምን አልጠየቅኩም? ለምን ቆመ ብዬ አላሰብኩም? ለምን የተሳሳተ ሰው መረጥኩ? ስለዚህ ኃላፊነቱን ስወስድ ምን አላረግም? እንቅልፍ አላጣም፣ ቂም አልይዝም፣ በጥላቻ አልናውዝም፣ ቀኔ ምሽት አይበላሽም። በቃ የኔው ጥፋት ነው፣ ራሴ ያስተካክላለሁ። ዘኔክስት ራውንድ ሄዳለሁ። ገብቶሻል? እንዲያርግሽ ኑሪ። 3ኛ ገንዘብሽን አትላኪ። እናትሽ ናቸው፣ እርጃቸው።
ቡና ግዢላቸው፣ በዓል ሲመጣ እንኳን አደረሳችሁ በይ። አለቀ። የሚያስፈልጋቸውን ነገር እንደ ልጅ አርጊ። ከዛ ውጪ ገንዘብ አስቀምጡ እያልሽ አትላኪ። አንቺን ለመጉዳት ብለው አይደለም እናትሽ የሚያደርጉት፣ ግን ጨንቋቸው ችግራቸው ገንዘቡን ሊያጠፉብሽ ይችላል። ፐርፐዝሊ አንቺን ለመጉዳት ህይወትሽን ለማጨለም እኮ ላይሆን ይችላል። ግን እጃቸው ላይ እስካለ ድረስ ቆይ ተካዋለው ብሎ ያጠፉትና ከዛ ምን ይፈጠራል? ማጣፊያው ይጠፋቸዋል። እንዴት እንደሚያደርጉት ግራ ይገባቸዋል። ከየት አምጥተው ይተኩታል። በቃ ስትመጪ እነግርሻለሁ ይሉሻል። ሽማግሌ ሰብስበው ይቅርታ በቃ አጥፍቼዋለሁ ይሉሻል። ምን ታደርጊያለሽ? እናትሽን ትከሻለሽ፣ ትገያለሽ፣ ውኡት ያለሽ ትቀበያዋለሽ ዞሮ ዞሮ። ስለዚህ ነገሮቹ ከመሆናቸው በፊት ምንድነው ማድረግ ያለብሽ? ቆይ ብለሽ ማስተዋል ማለት እኮ ያ ነው። ቅድም ያልኩሽ እዚህ ጋር ነው የሚመጣው። 10 ጊዜ ለክተሽ ቁረጪ ማለት ገንዘብ ላኪኒ ላስቀምጠልሽ ሲሉሽ ቆይ እስቲ ይሄ ቢሆን እንዲህ ቢሆን እንዲህ ብለሽ 10 ጊዜ አስበሽበት ስትቆርጪ ያኔ ልክ ይመጣል። ውሃ ልኩ ገብቶሻል። እስካሁን ያደረግሽውን አድርገሻል። በእርግጠኝነት እንደው 80-90% ያው የለም ሊሉሽ ነው የሚችሉት። እሺ ስለመቼ እነግርሻለሁ ያሉሽ እሱ እንደዛ ቁጠሪውና ከዛሬ በኋላ አንድ ብለሽ ጀምሪ። እኔ እንደ ወንድም በህይወት ዘመን በገንዘብ ገዝተሽ ላታገኘው የምትሽውን ነገር የምሰጥሽ አንድ ነገር ምን እንደሆነ ታውቂያለሽ? ከዜሮ ጀምሪ። ምንም ይውደም፣ ምንም ይፍረስብሽ፣ ምንም መጪ የገነባሽው ይፍረስ፣ የጀመርሽው ሚዩት አድርጊ። ቆይ ገብቼ ማለት ያለው ነገር አይችልም ማለት ምናምን የተባባሰ ኧረ ነርሶች አንድ ነገር ውጉልኝ። አሁን እቺ ልጅ እስካሁን ያወራሁትን በሙሉ አልሰማችኝ። መክሰር ማለት ይሄ ነው። ከሰርም በቃ ምክንያቱም እሷ አሁን እያሰበች ነበር እኛ ስናወራት ቆይ ይህንን ብለው ምን ይለኝ ይሆን? እቺን ነገር ሳልነግረው ግን አመለጠኝ። አይሽ ማዳመጥ ማለት ይሄ ነው። ኖርማሊ ከወሰድ እኔ ያንቺ አይደለም እዚህ ውስጥ አሁን በአንቺ ቦታ ያለ ሰው እየሰማ ያለ ሰው አለ። ላይፍ ላይ ራሱ ሳይገባ እንደዚህ በውጭ ማለት ነው። እነሱን ነው ማስበው። ሰው ለአንዱ የተወለወረው ለብዙ ሰው ይጠቅማል። አሁን መግባት አለመግባትሽ ሳይሆን እያልኩሽ ያለሁት ገንዘብሽን ለቤተሰብም ለእናትም ስትልኪ አንቺን ለመጉዳት ብለው ባይሆን እንኳን ያጠፉታል። ስለዚህ ስህተት ሰርተሻል። ገንዘቡን እንደ በታይሹ ቁጠሪ። የለም ብለሽ አስበሽ ቢኖር ይሻላል እንኳን ግን እንደሌለ ቁጠሪ። በቃ ስትመጪ እነግርሻለሁ ያሉሽ እውነቴ ነው። 80-90% በእርግጠኝነት አጥፍተውት የተወሰነ ፐርሰንት ሜቢ ሊኖር ይችላል። ለምሳሌ 500 ሺህ ብር ልከሽ ከነበረ 100 ሺህ ብር አለሽ ሊልሽ ይችላል፣ ወይ 50 ሺህ ብር። ከአሁኑ ተዘጋጅበት። ነገር እንዳትሄደሽ እናትሽን እንትን ካላልኩ እንዳትይ። ከዛሬ ጀምሮ ግን በዜሮ ጀምሪ። አንድ ብለሽ ትችያለሽ። የኔ እናት እድሜና ጤናውን ከሰጠሽ ምንም ነገር እኔም ስለማደርገው ነው ልሽ የገነባሁት ገንብቼ 8ኛ ፎቅ ድረስ ቢፈርስ እንደገና ጨምራለሁ ከዜሮ። ትምህርት ግን ወስጄ ማለት ነው። ስለዚህ ይሄንን አድርጊ እሺ። አውሪ እስቲ። አሁን እኔ ያስቆምኩሽ ለምን መሰለሽ? ሀሳብ እንዳይበታተን ነው። እሺ አመሰግናለሁ። ምንድን ነው ማለት የፈለግሽ? ማለት የፈለግኩት ገብቼ ያለው ነገር አይቼ መመለስ ሄዳለሁ ላለው ግን ውጭ ነው የምሰራ። ከዛ ፓስፖርት ምናምን ገና ማደስ ምናምን በጣም ጊዜ ይፈጃል ብዬ ተውኩት። ሄደሽ ምን ልታረጊ ነበር ያስብሽ? ኖ ሄጄ ማለት ነው ገንዘብ አለኝ የለኝም፣ ከሌለኝ ተመልሼ መጥቼ ለራሴ መስራት ማለት ነው። አሁን እመኝ መሄድሽ ጊዜ ማባከን። ዝም ብለሽ አንገትሽን ደፍተሽ እንደገና ጀምሪ። ገንዘብ ሴቭ አድርጊ። ከምታገኙ 90% አስቀምጪ እንደገና። እሺ እንደዛ አድርጊ። አመሰግናለሁ። በጣም ቀላል። አመሰግናለሁ። ገንዘባችሁን ለእናት ለአባት አስቀምጡልኝ። ሽማግሌ ሰብስበው ይቅር በይኝ አጥፍተነዋል ሰርተን እንተካለን አይሉሽ መቼም። አንቺ ሰው ሀገር ሰርተሽ ያመጣሽው ምናልባት እኮ 3-4 ዓመት እኮ ሊሆን ይችላል፣ 5 ዓመት ኬት አምጥተው ይሰጡሻል። በቃ አይሆንም፣ ተቀድመሻል። ሰው ቀድማ
ሆናችሁ አስቡበት። ነገሮችን አስተውሎ መራመድ ማለት ይሄ ነው በነገራችን ላይ። እሺ ሜምበር ሆኑ እስቲ ከላይ ከስሜ ጎን ያለውን በቅርጽ ምልክት አባቴ በእናትህ ለስደት እህታችን በጣም በረጅም ጊዜ ሆኗታል እና ቻሌንጅ ተሰጥቷት ነው 50,000 ከገባሽ ብለው ነው እና እባክህ እዚህ ልጥራት እና አንዴ ፎሎ አስደርግልኝ። ቻሌንጅ ተሰጥቷት ነው እንደው በእግዚአብሔር በፈጣሪ ይህኔ እናት ቆይ ተረጋጊ። ስላስገባኝ ደስ ብሎኝ ነው በእውነት አልጠበቅኩም ታስገባኛለህ ብዬ ለዛ ነው እኮ። እሺ ይሰማሻል? ይሰማሻል? ድምፅ ይሰማል? አዎ ይሰማል ይሰማል። እሺ አሁን የፎሎ ቻሌንጅ የማካሄጃ እኮ አይደለም ፕሮግራም አውቀሽዋል? አዎ ግን ይሄንን ትንሽ ቀን ስለቀራት ነው። በእናት ብዙ ልጆች አሉ አሁን ከታች ቁጭ ብለው የሚጠብቁ ለማውራት ለመተንፈስ አስባቸውን እና ፎሎ አንድ ጊዜ ብቻ ቪዲዮ ብትሰራ ወይም ፖስት ብታደርግ ያው የወደደ ያደርጋታል። ቆይ አዳምጪኝ የእኔ እናት፣ እኔንም ስሚኛ። ሰማንሽ አይደል? እንድትረጂ ነው እኮ ማስረዳሽ እንጂ አሁን በቃ ምናምን እኮ ማለት እኮ ግን አስፈላጊ ያለ እንድትረጂ ነው። አይሆንም ቁጭ ብለሽ ላይቭ ላይ ፎሎ አድርጉ ምናምን ብትይ ሰው አያደርግም። እኔ ይሄ ቻሌንጅ የሚለው ነገር በጣም ከመብዛቱ የተነሳ አሁን ተለምዶ በቃ ሰው ድካም ብቻ ነው የምታተርፊ። ፎሎ ያደረገሽም መልሷን ፎሎ ያደርገዋል። ቢቻል ወይ ራሷ ላይቭ ገብታ ወይ ደግሞ ቪዲዮ ፖስት ታርግ እንጂ እዚህ ጋ አሁን ያለን ራሱ 2 ሰዓት ከምናምን እሱም ፎሎ አርጎ አታርጎ ማለት እናጥፈው ይሻላል። እንዳሰብ እንደው ቢተባበሩ በየ አይሆንም እኮ ለውጥ ስለሌለው እኮ ጊዜ ነው የምናባክነው። 10 ሰው ፎሎ ላይ ያደረግሽ ይችላል። አሁን እዚህ ጋር ቁጭ ብለን 4 ሰዓት ብናባክን ይሻል። ግን እኔ የምመክርሽ ምንድን ነው ቪዲዮ ስሪ። አሁን ያልሽውን ቀርጸሽ ቪዲዮ ፖስት ብታደርጊ ቪዲዮ ይቀመጣል። የሚያየው ሰው በሙሉ ቪዲዮ አይቶ ፎሎ ያደርጋል። ገብቶሻል? እንደዛ ማድረግ እሺ። አመሰግን ስላስገባኸኝ በጣም አመሰግናለሁ። ይሄድ ተባረክልኝ። ምንም ችግር የለም። አንድ ነገር ላስረዳችሁ ጋይስ። አሁን ይህንን ነገር ለማድረግ ብንሞክር ሁሉም ፕሮግራሙ አላ ሀሳባችን ይቀርና ምን ይሆናል? የፎሎ ይሆናል ሁሉም እኔም ይላል። ሌላም ሰው ይገባና ገብቷችኋል? አሁን አንቺ አልሻል እንበዲ መጣሁን ቅድም ብላን ነበር አንድ እህታችን አይደል? በቃ ምን ይሆናል ስራችን የሚሆነው ቁጭ ብለን የፎሎ አርጎ አታርጎ አይነት ነገር። ስለዚህ ፕሮፌሽናል መሆን አለብን። የሆነ ነገር ካረግ ነው ወይ ማድረግ አለብን ወይ ማድረግ የለብንም። ዝም ብለን በነፈሰበት አይደለም ማለት ነው መሄድ ያለብን። ገብቶሻል? ስለዚህ ቪዲዮ ፖስት ታርግ። እኔም ካገኘሁት ከመጣልኝ እንትን ላይ አደርግሻለሁ። ከጠቀመሽ ላንቺ ግን ባትደክሙበት። የፎሎ ቻሌንጅ የሚለው ማን ነው ግን ያስጀመረው? እኛ ኢትዮጵያኖች ጋር ብቻ ነው ያለው በነገራችን። ማን ያስጀመረው ፎሎ ቻሌንጅ? ሄሎ አሌክስ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? ሰላም። እሺ፣ ብዛ ምን እንታዘዝ? እንዴት ነው? በባለፈው ገብቼ ነበረ። ድምፅሽ በባለፈው ገብቼ ነበረ። ኤርፎን ነው የምትጠቀሚ? ኧረ አይደለም፣ ኤርፎን አልጠቀምም። ድምፅሽ ግን ርቋል። አይሰማም? አሁን መጣሽ። እሺ፣ ምን እንታዘዝ? የሆነ ባለትዳር ነበርኩ። ኧረ ጉዴ ፈላ። ድምፅሽ ደግሞ እየሄደ ነው። አሁንም? አዎ፣ እንደሱ አውሪን እስቲ። እሺ፣ ባለትዳር ነበርኩት። እሺ፣ ከዛ አሁን ተጣላን። በባለፈው እንደውም ገብቼ ነበረ። ብራዘር መጣ ምናምን በባህር ብዬ ማለት ነው። እሺ። ከዛም በኋላ በዛው ተጣልተናል። ስንጣላ ያው በብር ነው የተጣላ ነው። እኔ አላነሳሁትም ልጁን። ከዛ ተጣልተን ዝም አለ፣ እሱ ዝም አለ ማለት ነው። ከዛ ዝም ሲል እኔ ፋዘር ምናምን ሂድና ጠይቅልኝ፣ ይሄ ዝምታ ምንድን ነው ያለው ነገር ብዬ ስጠይቀው እና ከዛም በኋላ ምንድን ነው ያጣላችሁ?
ያጣላን ያው ልጁ የመጣ ጊዜ ነው እሱ የተጣላው ማለት ነው። ያኛውንም ማነሳሽ ለሰው ነው ወይ ሄድሽው እና የሰው ምክር ይሰማል አብዛኛው የሆነ ነገር ሲሉት በቃ ሌላ ሰው እንዳወራው ነው እንትን የሚለው ማለት ነው። ለማስረዳት እንኳን ስሞክር ራሱ በቃ እኔ ድሮ ሆኖ እንደዚህ አንቺን እንዲህ አውቄሽ እንደዚህ አንቺ እንደዚህ እያሉኝ አግብቼ እንደዚህ በቃ እንደዚህ ነው የሚለው ማለት ምክንያት ወደኋላ አለ አይደለ አንተ ያለፍክበትን ነገር ወደዛ ነው የሚሄደው። እና ደግሞ የተጋባ ነው በቤተሰብ ነው። እኔ አላውቀውም ልጁ ሳገባው እና እኔ ከአረብ ሀገር ለመምጣት ቤተሰብ አልክ ሲለኝ በቃ እንደገና አግብቼ እሱ ይልከሻል ሲሉ በሱ ያው መጣሁ ማለት ነው። ከዛም በኋላ አሁን እንትን ካልም በኋላ አሁን ስንጣላ ሽማግሌ ምናምን ከሽምግልና በኋላ 600 ሺህ ብር ታምጣና ተፈታታለሁኝ አለ። 600 ሺህ ብር ታምጣና እና በዛ ላይ የምታደርገውን ብር ምን እየሰራች ነው እነግረዋለሁ። ማለት የሚሆነው ነገር ይሄ ነው ሳወጣ የሆነ ወጪ አስረዳዋለሁ። ከዛ እሱን ሁሉ ካድ ያደረገ አላቅም እኔ ምን እንደምታደርገው እኔ ስለ ወንድሞቿም ስለምንም አያገባኝም እኔ ብሬ ነው የምፈልገው አለ። ከዛ ቤተሰብ ደግሞ እንደዚህ ከሚሆን ለምንድን ነው በቃ የሰው ልጅ እንትን ይላል ለምንድን ነው የማትታረቁት ሲሉ እንዴ ይህ ሰው ጥቅም ነው የሚፈልገው ለነገ የሆነ ነገር ቢያጋጥመኝ እንኳን አብሮኝ የሚቆም አይነት ሰው አይደለም። ስለዚህ እኔ አልፈልግም በቃ እሱ ጥቅም ብቻ ካየ በዛ አይነት እንዴት ነው ልንኖር የምንችለው? መጀመሪያ እንግባባም ሳናግረው የሆነ ነገር ነው የሚለው። እኔ እንደዚህ አይነት ኑሮ አልፈልግም ስል ሁሉም ሰው ምን አደረገኝ በቃ ከኛ ቤተሰብ ጨምሮ ከራሴ ቤተሰብ ለሱ ሆነው እኔን በቃ የሆነ እዛ ሄዳ እንደዚህ እሷ በቃ እኔ በአጠቃላይ ስሜ አያምርም። ያኔ ቤተሰብ ጋር ስላልኖርኩኝ በቃ የኔን በሌላ ነገር ነው የሚረዱኝ እነሱና ከዛ ቤተሰብም ጋር እናንተ ናችሁ እዚህ ሁሉ ውስጥ ያስገባችሁኝ እናንተ ናችሁ። መጀመሪያ ብትልኩኝ ይሄ ሁሉ ባልተፈጠረ። እኔ አረብ ሀገር መሄድ ሳልፈልግ አዲስ አበባ እየተንዘላዘልሽ ትላላችሁ። ከዛ ደግሞ ሲጀምር አልክም ትላላችሁ አላችሁኝ። ከአንዴ 2 3 ያቃጥለውብኛል ማለት ነው። ልኬ እንደዚህ ሲመጣልኝ አንልክም ይላሉ። ከዛ አሁን ደግሞ መለሳችሁ ለምንድን ነው በእኔ ላይ የምትፈርዱት? እሱም እኮ እንደዚህ የሚሆነው እናንተ ናችሁ የምታስነቁ። ኮስተር ብላችሁ ለምንድን ነው የማታስከብሩት? ያለውን ነገር በስነ ስርዓት ለምን አትናገሩም ስላቸው እነሱ አንቺ ነሽ እንደዚህ በቃ እኔ ጋር ደግሞ ይመጡና የሆነ በቃ እሺ በቃ እታረቃለሁ ስለሆነ ሌላ ወሬ ያወራሉ መጥተው ማለት ነው። ከዛ ደግሞ መለስ ሲሉና ይሄዱና አንቺ እንደዚህ በቃ አንቺ እንደዚህ ነው እሱ የሚሆንሽ አይደለም ከቤተሰቡ ሲጀምር ታባቱ እንትን አይወጣም እንደዚህ ነው ይሉኛል። ከዛ እኔ ሲጀምር በእናንተ አይደለም በቃ ማለት ይሄ ህይወት ከሆነ ኑሮ ይሆነኛል። ላው ሰው ነኝ ተናድጄ ተጣላሁኝ እና እንደዚህ ነው ስለ እሱ ደግሞ አሁን ይቅርታ ጠይቁት እኔ ማለት ነው። ከዛ ይቅርታ ስጠይቀው ደግሞ አንቺ እየተመከርሽ ነው ሲጀምር እና አሁን ብሩን የተጠየቅሽ ጊዜ ፈርተሽ ነው አለ ነው። እንዲያው ይሄ ነገር እኮ በስርዓት በእስልምናም ሲካሄድ አይቻልም። ኡስታዝም እንደዚህ መጠየቅ ትችላለህ፣ አንተም ቃልቻ ነኝ ትላለህ። ስለዚህ አይቻልም። ሀቁ የኔ ገንዘብ ነው፣ ገንዘቤ ነው፣ አለመስጠት እችላለሁ፣ በፈለግከው መክሰስ ትችላለህ ፈርቼ ከመሰለ አልኩት። ከዛ ትናንትናም ሽምግልና ነበረ። እዛ ሽምግልና ላይ በቃ ሙሉ ለሙሉ ሁሉም ሰው እኔን ነው ጥፋተኛ የሚያደርገው። እሺ ማን ነው የኔን ተረድቶ የሆነ በቃ ማለት ከዚህ ለውበት ነገር የሚያወጣኝ ማን ነው? ማንም የለም። ዞር ሲሉ ብቻ በቃ ምን ማድረግ እንዳለብኝ አላውቅም። ከዛ በቃ ሸሪዓ ፍርድ ቤት ምናምን ደግሞ እኔ በውጭ ነው የምሰራው። አሁን ሸሪዓ ፍርድ ቤት እንደዚህ ወኪል ምናምን ይቻል ነበር። ከዛ በውጭ ነው የምሰራው እና አሁን እሱ በቃ አሳይሻለሁ ነው ይጽፋል። ዝም ስለውም አሳይሻለሁ እንዲ በቀላሉ መፋታሽ አይመስልሽ ምናምን የሚጽፋው ማለት ነው። ከዛ ዛሬ ደግሞ እሺ አንተ ላይ ፍላጎት ምንድን ነው ያለውን ነገር እኔ ይቅርታ ስላልኩ እንትን አልክ። ከዛ ውጭ ደግሞ ይሆናል ካልክ አሁንም ችግር የለውም፣ ግን በመጀመሪያ አስብበት። እኔ ዘልዬ አልወስንም እንዲህ አይነት ነገር። በሰው ምክር እየሄድሽ ነው የምትለው። እኔ አንተን አይደለሁም በሰው መመራው፣ ራስህ ታውቀዋለህ። ሴት ልጅ ማንኛውም ሴት የምትፈልገው የሚያስከብራትን ሰው ነው። ለምን እንዲህ ስልህ ትናደዳለህ? እንዲህ ስለው ጓ ይላል። ለምንድን ነው ወደ ኋላ ትመለሽ? ለምን አንተ ራስህ በመጀመሪያ አስብበት። እሷ እንደዚህ ናት ስለተባልክ በእኔ ላይ ሳትተማመን ለምንድን ነው እንደዚህ የምታደርገው?
ስለው አይ አሁን ሽማግሌ እናንተ ፍቱ ብሏል። መፍታቱ አይደለም በመጀመሪያ መግባባታችን ነው። እኔ እናንተ መነጋገር ታለብን በሰላም ብንለያይ ምንም አይደለም። ምክንያቱም መግባባት አንችልም። እኔ የሆነ ወሬ ሳወራት አንተ ተተጣላክ፣ አንተ የሆነ ነገር ስታወራ ተተጣላን። እሺ እስከ መቼ ነው እንዲህ አይነት ህይወት የምንቀጥለው? ስለው ሮጦ የት ሄዳል? በቃ የሆነ ያሳለፍከው አሁን ከቤተሰብ ጋር ስታድግ በማህበረሰቡ በእኛ ማህበረሰብ በጣም የሚያስጠላ ነው ማለት የሆነ እሷ ባለጌ ናት፣ ዘልዛላ ናት ምናምን ነው የሚሉት። ያኔ ደግሞ ይሄ ከመሆኑ በፊት ቤተሰብ የሚያውቃል በምን ሁኔታ እንደሆነ። ራሴን አውቃለሁ በምን ሁኔታ እዚህ እንደደረስኩ ራሱ ማለት ራሴን በመጠንከሬ ነው ማደግ ራሱ የቻልኩት። ከቤተሰብ አንተ በ8 ዓመትህ እንደዛ ወጥተህ ብዙ ነገር አለ። ሴት ልጅ ነው በዛ ላይ እና ሁሉን ነገር አሁን ለ23 ዓመት አክል እንግዲህ አስበው ትልያ ሁሉንም ነገር በቃ እነሱ እዛ አዲስ አበባ ሆኜ በመጀመሪያ አጎቴ ጋር ነበር የምኖረው። ከሱ ጋር እንትን ስል ስራ ጀመርኩ። ስራ እየሰራሁኝ ተመላለሽ ነበረ። ከዛ እየጨቀጨቁ እሷ እዛ እየተንዘላዘለ ውጭ ላለመሄድ ስንፍናዋ ነው ወይ እዛ ሀገር ቤት ደግሞ አላገባም እኔ አላገባም ብያቸው ብዙ ጊዜ አላገባም ነው እኛ ሀገር ላይ አልፈልግም ነበር። ከዛ እንደገና በቃ እሷ መንዘላዘል ፈልጋ ነው እንደዚህ ነው እንደዚህ ነው። ከዛ እንደዛ ሲሉ በቃ ጀምሪ ሲስታር ነበረ በቃ እስኪ ጀምሪ እናንተም በይ ሳልፈልግ አስጀመሩኝ። እሻ ጀምሩ። ከዛ ከጀመርኩ በኋላ ደግሞ ያው እንደነገርኩ 3 ጊዜ ሆን አረገዝ ያቃጠሉብኝ። አንቺ ለማንዘላዘል ልታከስሪ ነው ይላሉ እነሱ። ላክ ብለው ለደላላ ተነጋግረው አንቺ ልታከስሪ ነው ይሉ። ከዛ እሺ በቃ ካልሆነ እኔ በቃ አልፈልግም ብዬ ደግሞ እልክ ያዘኝ በእነሱ። ከዛ በቃ ከዚህ ነገር ሄጄ ማሳየት አለብኝ ስል ይሄኛውን አላሰብኩትም። እንዲህ አይነት ጦስ ይመጣል ምናምን ብዬ ጭራሽ አላሰብኩትም። ከዛ ይሄ ደግሞ አሁን እዚህ የቆየው ጊዜ በባለፈው የሚያኘው ወንድሜ ሲመጣ እንደዚህ ነው ሲሉት የሰው ወሬ ዝና እኔን እንትን አንተ ለምንድን ነው በመጀመሪያ አማነኝ እኔ እንደምታስበው አይነት ሴት አይደለም። በእርግጥ እናገራለሁ እኔ እንደዚህ የሆነ የከፋይ ነገር ካለ እሱም ጋር እናገረዋለሁ። በቃ ለምንድን ነው እንደዚህ የምታደርገው አላስመስልም። ይህን ለምን አይሆንም እላለሁ። ድርቅ ብዬ የማይሆን ነገር ከሆነ በዛ አንቺ ውሸታም ነሽ፣ አንቺ ሰው ለማሳመን ነው እንደዛ የምትናገሪው፣ ጥሩ ሰው ነው አንቺ ሲጀምር በቃ ማለት ዱርዬ ነሽ። ትርጉሙ እኮ አያውቅም። በቃ ዱርዬ ነሽ አንቺ እንዴት እንደዚህ ትላለች። እኔ እንደዛ ካልክ ለምን ስለ እኔ ማንነት እኮ አውቃ ነው የገባበት። አይዋ እና ለምንድን ነው እንደዛ የምትለው? ሰላም አንቺ ሲጀምር ዘዛላ እኔ ጀምር እኮ ምን ፈልግ ያገባው ስራ ታውቃለህ። ስለዚህ አጎት እኔ ለፈጣሪ ብዬ እጄ ላይ ያለኝ ታውቁን ሳይስለው እየሰራሽ ክፈይው እንግዲህ ከ3000 ሪያል በላይ እየሰራሽ ክፈይው። እኔ ምንም አላልኩም። ትናንትና ዝም አልኳቸው። ከዛ ድምፅሽ እርጎ እሺ ጆሮዬ ላይ ሳረገው ነው ነው ሴትዮ ስላለኝ ነው። አንዴ ይቅርታ እሺ። ኮይን ልስጣችሁ እስኪ። እስከዛ ድረስ ሜምበራችሁን አድሱበት። ሜምበራችሁ ኤክስፓየርድ ያደረገባችሁ ሜምበር ያልሆናችሁ ሰዎች ደግሞ እስከዛሬ የዚህ ቤት ሜምበር የምትሆኑበት አጋጣሚ ነው። ሜምበር ለመሆን 1 ኮይን ነው የሚጠይቀው። 1 ኮይን ያላችሁ ሰዎች ከላይ ከሰሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። የሌላችሁን ይሰጣችኋለሁ። ይህ ሳጥን ይታያችኋል። እዚህ ሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረገ ሰው ነው የሚሰጠው። ብዙ ታብ ላረገ ሰው ቅድሚያ ይሰጣል። ይሄ 3 ደቂቃ ሳያልቅ ታብ አርጉና በጣም ቁጥሩ ሲጨርስ ሳጥኑ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱበት ወይ ሜምበር ሁኑ። እሺ አይ ቲንክ ማውራት የቻለች መሰለኝ አለሽ። ወታለች ማዳም እኮ
በቃ እኮ አስቸገረች። የእንቅልፍሽን ዴሊቨሪ ይሰማል። መጣሽ? እሺ። እና በቃ እንደዛ እያለ በዛ ላይ ይጽፍና እንደዚህ በቀላሉ መለቅሽ እንዳይመስልሽ እንደዚህ ምናምን በቃ አሁን እዛ ራሱ ማለት ነው እኔ ላኩለት ብር አለ የመጣሁበትንም ልኬለት አለሁ። ከዛ ውጭ ደግሞ 80 ምናምን ሺህ ብር ልኬለት አለሁ። ከዛ በዛ ላይ ደግሞ የሆነ ግብርና ስራ አለ። ግብርና እርሻ አርሷል እና እርሻ አርሷል። ያ አሁን ምንም የለም፣ ያኔ ጋ ወሬ የለም። ከዛ ውጭ ይሄ 3000 ብር ላይ ያለኝ እንደዚህ ክፍዬ ሳናገራቸው ከሱ ሌላ እየሰራሽ ክፈዩ፣ ያ ሌላው አይነሳም በቃ ያም እያለ ከዚህ ደግሞ ከ3000 ሪያል እኔ ይሄናህላለ ከዚህ በላይ በቃ እኔ ምንም ማድረግ አልችልም ምናምን ስላቸው እየሰራሽ ተከፈልሽው እናለም ለምንድን ነው እኔ ለሱ ልሰራ ነው ብዬ የመጣሁት? እሱ ልኮሻል። ብቻ ፈጣሪ አላውቅም። እውነት አንዳንዴ ፈጣሪ መወደውን ነው የሚፈትነው። የሆነ ነገር አለፍክ ስትል የሆነ ችግር ይፈጠራል። ያም ታለፈ ሲባል የሆነ ችግር ብቻ አላውቅም። የሆነ ሰዓት ላይ ግን በቃ እውነት በጣም ራስ ጋር የምትታገለው ህይወት እኮ አለ። በቃ ለምን ከልጅነት እና በቃ በጣም የሚያስጠላው በቃ ማለት ህይወቴንን ያውቀዋለሁ። ግን ሰው እዚህ ጋር አንተ በቃ እኔ መቆሜ ብቻ ሰው እንዴት ያስቀነዋል? እንዲሁ በመቆሜ ብቻ ወላሂ ላዚም ምንም አሁን ላይ ወዳጀ ማንም ጠላት ማንሁን መለየት እንኳን ያቅታል። በቃ እዚህ ከመጣሁ በኋላ በቃ እንደዛ አብረውኝ እዛም አሁን ግርግር የሚሉት ብር ነው። ብር እኔ እንደዚህ ነው አሁን እንኳን ራሱ ማለት ነው እዚህ ነገር ውስጥ እያለሁ አንተም ማጠብቃቸዋላ ሁሉን ነገር እያዩ ምን እየተጠየቅኩ እንዲሁ እያዩ ከዛ ብር እኔ እንደዚህ ነው እያያችሁ እንዴት ነው ብር የምትሉት? እኔ ለሰው ነው እንደ ልሰራ የመጣሁት። ስሩ እናንተ ምዛው በቃ። ከዛ ከእኔ ጋር እንግዲህ ቤተሰብ ነው ወላሂ ላዚም ከኔ አልጠብቀውም። ምክንያቱም የኔ ያልኩት ሰው እሱ ባዲያው ነው ቢያንስ ሄዱ አውቆ ያቀጣጠራል ነገር። እናንተ የገዛ ቤተሰብህ እንደዚህ እያስናቀህ እንዴት ማን ነው ሊያከብር የሚችለው? እስኪ እና ይህም ቢል እሱ አሁን ምንድን ነው የሚፈረድበት? እና በቃ ማለት እኔ እንጃ ህይወቴ ለምን እዚህ እንደሚሆን ብቻ ፈጣሪ አላውቅም። እውነት ምንድን ነው የምትፈልጊው? እኔ አይኑሩ ምንም አልፈልጋቸውም፣ ግን በቃ ቢያንስ በዚህ ዙሪያ እንኳን እየሄዱ በቃ የሚረብሹት ነገር። ምክንያቱም እዛ እሱ ጋር ሌል እንዴት ስለኔ ይወራ ሄዱ። አንተ ወንድሜ ያልከው ሰው የራሴ ያልከው ሰው ስለአንተ ሄዱ ማውራት አለበት እዛ። ሌላ ሰው እኮ ችግር የለም ያወራል። ግን እንደዚህ እያደረጉት በእሱ እንደዚህ የልብ እየሰጡት እሱ እንደዚህ የሚሆን አሁን ምናምን በቃ ምንም አታመጣም ነው። እና ቤተሰቦችን ስላያቸው ነው በቃ። እና ምን ማድረግ እንዳለብኝ የእውነት አላውቅም። በጣም የሚያስጠላ ነገር ነው ማለት ስሜቱ ከባድ ነው። ሰሞኑን ያው ነግሬ ነበረ ወንድሜ እንደመጣ ቤተሰብ ጋር ተጣልቻለሁ እና ማዘርጋ ምናምን በብር ማለት ነው። አሁን ያ በቃ ልጁ መጣ፣ ስራ አስገባሁላቸው። ሌላውን ራሳቸው ናቸው የቻሉት የስልክና ምናምን እኔ ነኝ የቻልኩላቸው። ግን ያም ሆኖ እነሱ ደስተኛ አይደሉም። በቃ እኔ የራሳቸው ጉዳይ ብዬ ትቻቸዋለሁ። እነሱ ግን በቃ አንተ አንድ የሚረዳ ሰው የራሴ የምትለው እኔ አይረዱ ምንም ነገር አልፈልግም። ብቻ ከዚህ ነገር እንዴት ባወጡኝ በቃ ማለት እኔ ሳልፈልግ ያውቃሉ ራሳቸው ናቸው። ደግሞ ከዚህ ነገር እንዴት ነው መውጣት ያለብኝ? አሌክሲስት ምክር ስጠኝ ባላ። በጣም ነው ያስጠላኝ ዛሬ እሱነት። አንዳንዴ በህይወት ፈተና ሲበዛ በቃ ራስ መኖር ምን ይሰራል እስከምትል እንዴ ለምን? ምክንያቱም አለፍኩ አሁንም አለፍኩ ስል የሆነ ነገር ፈጠር። አይዞሽ እስቲ አዳምጪኝ። ሚዩት አድርጊና አዳምጪ። ስራሽን እየሰራሽ እሺ። ማልቀስ ያለብሽ አንዴ ነው። ከዛሬ በኋላ እንዳታለቅሽ። አንድ በነገርሽን በደንብ አዳምጪ። ትዳር መደጋገፍ መክቱሽን
የብረት መዝጊያ የሚሆን ባህል ነው ያላት እኮ ምናምን ይባላል አለ ሲባል ትልቅ ነው ግዙፍ ነው ማለት እኮ አለ። ለሚስቱ ይከላከልላታል። ልብ ያለው ነው፣ ልብ አለው ነው መሰረቱ። አሁን እያገባቸዋቸው ያሉ ወንዶች የትኛው ክፍለ ዘመን ዓመተ ምህረት ላይ እንደተወለዱ አልገባኝም። ብዙ ጊዜ ግራ እየገባኝ ነው። የሆነ ከሌላ ፕላኔት የመጡም ይመስለኛል። አንድ አይነት እንዴት ሰው ይሆናል? የፈጣሪ ያለ ማለት ሰው እንዴት ይመሳሰላል? በፎቶኮፒ ማሽን እንደተመረተ ሁሉም ጥቅመኛ ይሆናል። ለሚስቱ የሚያዝን ወንድ ናፍቀኝ። ፍጹምነት እኮ አይደለም ይሄ። ችግር ይኖራል እኮ አትግባባም። ኦኬ ሰውነቷን እሷነቷን የሚያስብ ምድር ላይ ይህን ያህል ሰብአዊነት እናጣለን እንዴ? ይህን ያህል አይምሯችን ይሞታል እንዴ? በጥቅም በገንዘብ ይታወራል እንዴ? ይህን ያህል እንዴ? ዶላርን በለው ገንዘብ እኮ ስታካብተው ውለህ ብታደርና ብትቆልለው ህይወት አይሆንም። ሰላም ካልገዛ፣ ፍቅር ከሌለው፣ ደስታ ከሌለው ምንም እኮ ትርጉም የለውም ብሩ። ስለዚህ የኔ ናት አሁን ከዚህ ሰዓት ጀምሮ በደንብ አዳምጪኝ። ልታሰምሪበት የሚገባው ጉዳይ ምን እንደሆነ ታውቂያለሽ? እዚህ ምድር ላይ አንቺን የሚረዳሽ ማንም ሰው አይመጣም። ማንም እንዲመጣም አጠብቂ። ከዛሬ በኋላ ገንዘብሽን ለማንም አትስጪ። ሁሉም ጥለውሽ ይሄዳሉ። በስተመጨረሻ ብቻሽን ነው የምትቀሪው። ይህን ላረጋግጥልሽ የምችለው በሁለቱም እጅ ፈርሜ ላረጋግጥልሽ የምችለው እውነት ቢኖር በመጨረሻ ብቻሽን ነው የምትቀሪው። ገንዘብሽም ይሄዳል። እንዳጣሽ እንደወደቅሽ ሲያውቁ ሁሉም ጥለውሽ ይሄዳሉ። እናት፣ አባት፣ ወንድም፣ እህት፣ አክስት፣ ባል ማንም እያሉሽ ምድር ላይ ይሄ ፊት ለፊት የምትጋፈጭው ሀቅ ነው ስትደርሽበት። ስለዚህ ለራስሽ ቁሚ። ገንዘቡን ያዡ፣ ለማንም አትላቂ። አንቺ ወንድሞችሽን እያመጣሽ ስራ እያስቀጥርሽ በበረሃ እየተቃጣሽ እነሱን ስራ እያስገባሽ እነሱ ህይወታቸውን ሲቀይሩ አንቺ በስተመጨረሻ ወድቀሽ የምትቀሪበት ምክንያት ምን አረግሽልን ነው? አይደሰቱም። የሰው ልጅ አይደሰትም። ምንም ብታረጉ አይረካም። የሰው ልጅ በእናንተ አርጋችሁለት አያመሰግናችሁ። ምን አረግሽ ነው የሚላችሁ የትኛውም ሰው። ስለዚህ ሰዎችን ለማስደሰት አቁሚና ከዛሬ ጀምረሽ የኔ እናት አሁን አንቺ እየሞከርሽ ያለሽው እንዲረዱሽ ነው። በቃ ፖይንቱ ምንድነው? ማንም አይረዳሽም። ሊጠቀሙብሽ ነው የሚፈልጉት። ይሄ እንቅጩ ነው የምነግርሽ። ውጤቱን ካወቅሽው አትደክሚ። ማየሽ የማይሆን ነገር ላይ ብቻሽን ጦር ሜዳ ውስጥ እንዳለሽ ከገባሽ ለብቻሽን የምትዋጊው ከህይወት ጋር። ስለዚህ ከዛሬ ጀምሮ ምን አድርጊ? ችግር አውሪባቸው። ገንዘብ ብለው አንቺ ጋር እንዳይመጡ አንቺ ቀድመሽ ጠይቂያቸው። ይህን ነግሬያቸዋለሁ። ደጋግሜ የተጠቀሙበት። ያው ጠላት ነው የሚፈራብኝ። እኔ የማየውን ነገር እየመከረ ምናምን እሱም ብሎ መካሪ ደግሞ ምናምን ይገኛል። እውነታቸው እኔም ብሎ መካሪ ራሱ ተመካሪ ነ። ችግር አውሩ፣ ግድ የላችሁ። የሰው ልጅ እንደቸገራችሁ ካወቀ አጠገባችሁ አይቀምጥም። እንዳጣችሁ፣ እንደታመማችሁ፣ እንደወደቃችሁ ገብቶሻል። እንዳለሽ ገንዘብ እያገኘሽ እንደሆነ እያማረብሽ እንደሆነ እያደግሽ እንደሆነ ካወቀ ሁሉም ሰው ከአንቺ ጥቅም ፈልጎ ይመጣል። ቤተሰቦችሽ በተለይ ስልክ ደውለሽ ሆን ብለሽ ብድር ጠይቂያቸው። እውነቴን ነው የምነግርሽ። ካልሆነ እኔን ጠይቂኝ፣ አውቀሽ መተሽ ገንዘብ ፈልጉልኝ፣ ሲቸግሮኛል፣ እዚህ ስራም ጠፍቷል፣ ባለው ሁኔታ ያው ያለው ሰላምም የለም አለ እዚያ አካባቢ እንደዛ ስለሆነ ስራ ጠፍቷል። ጓደኞቼ ጋር ተጠግቼ ነው ያለሁት። አትሊስት ቤት ኪራይ የምከፍልበት ከሰፈር ሰብሰብ አድርጋችሁ ላኩልኝ። ስራ ስጀምር መልሳለሁ። በኔክስት ዴይም ብሩ እንዴት አደረጋችሁልኝ? ትንሽ ፑሽ ታደርጊዋለሽ። ትንሽ ማርች ተጨምሪና ደግሞ ቴክስት ማረባካችሁ እንደው ችግር ላይ ነኝ። እንዴት ነው ነገሩ? እንዴት ነው እንዴ? እኔ ስልክላችሁ ብቻ ነው እናንተ እንትን የምትሉት? የተቸገርኩ ይኸው መበለው የለም ራሱ ከሰው እየተበደሉ አይሽ። አሁን ምንድን ነው ኖርማሊ እኮ እንዲልኩልሽ እኮ አይደለም እኮ አንቺ ጫናሽን ማራገፍ ነው የመጀመሪያው ስራሽ። ስለዚህ ምንድነው የሚያስቡት? በደወልሽላቸው ቁጥር ከአንቺ ምን አዳፕቴሽን ይለምዳሉ? ልጠይቃን ነው ገንዘብ፣ ችግር ልታወራብን ነው፣ ሁኔታዎች ተበላሽተዋል። ወደ አንቺ ድራይቭ የሚያደርጉትን ወደ አንቺ ፑሽ ለማድረግ ያሰቧቸውን ነገሮች በሙሉ ምን ያደርጉታል? ጓዳ ውስጥ ይከቱታል።
ስለዚህ ሰላምሽን አገኘሽ ማለት ነው። ምን አጨቃጨቀሽ? ለሰው ለማብራራት ለምን ትሰቃያለሽ? ራስሽን ግልጽ ለማድረግ እንዲረዱሽ። እሷ እኮ ሰው ሀገር ነች ኬት ታመጣለች እንዲሉሽ አይሉም። ኔና በቃ ፖይንቱ ያ መቼም አይረዱሽም። ስለዚህ ለራስሽ ቁሚ። ከዛሬ ጀምሮ ገንዘቡን ያዥ ከፍለሽ ለባልሽ ደግሞ ጡረታ የምትልኪበት ምንም እዳ የለብሽ በሰማይም በምድር። ወንድ ልጅ አባወራ ተብሎ የተሾመ ሰርቶ ማስተዳደር ሲገባው አረብ ሀገር ሂጂ ብሎ መላኩ ራሱ ማለት ነው ወንድነቱን እንዳበላሽ ነው የሚቆጠረው። ወንድ ሆኖ ሰርቶ ሞፈር ቀንበርም ተሸክሞ አርሶም ማብላት አለበት። ባል ነዋ ሊያስተዳድርሽ እኮ ነው ያገባሽ። አለበለዚያ ወይ እሱ ወይ ማወራ ይሆን እሱ አንቺ አባወራሽ እኮ ከአረብ ሀገር ሰርተሽ መከራሽን በልተሽ ሰው ሀገር ከፍ ዝቅ ብለሽ ስንት ትሰጭኛለሽ ብሎ ካልኩሌት ካረጉ ነገር ተበላሽ። በቃ ዘመኑ ተበላሽቷል። እውነትም ወንድ መሆን በዚህ ጊዜ ስራ አይሰራም። ገብቶሻል? ቁጭ ብሎ በሴት ገንዘብ ነው የሚኖረው። ሚስቱን ሰው ሀገር ይልካል። አሪፍ ቢዝነስ ነው የጀመሩት አሁን። ወይ ደግሞ ሰው ሀገርም ባይልክ ሀገር ቤትም ሆኖ ሌላ ቦታ ብቻ የሆነ ሴት ይጠርሳል። አሜሪካም ትኑር፣ አውሮፓም ትኑር፣ አረብ ሀገርም ትኑር፣ የትም ትኑር ይህን እንዲያርጉ ስለመለወጥ የሚያስብ የበዛው። ገብቶሻል? እንጂ በራሴ ወንድ ልሆን እስኪ ምንም ሰርቼ የራሴ የሆነ ነገር ይኖረኝ ከዜሮ ተነስቼ ሰርቼ እንደ ወንድ ልከበርበት የሚል የለም። ስለዚህ ራስሽን ጠብቂ እና ጤናሽን ጠብቂ። ብትሺ መመክርሽ ለአንድ ለ3 ወር ለ6 ወር ማንንም አታውሪ። ራቂያቸው። ከማንም ሰው ጋር ዲስከስ አታርጊ። ራቂ። ስልክሽን ብቻ ቀይሪና የተወሰነ ጊዜ የጥሞና ጊዜ ውሰጂ። አይምሮሽን አክሚ። የምትሰሪውን ገንዘብ ሴቭ አርጊ። በዛ ልክ ሀገሬ ስትሄጂ ይህን ጉዳይ እንዴት እንደምታስተናግጂው ደግሞ ታስይበታል ጊዜው ሲደርስ። አሁን ግን መጀመሪያ ይሄ ምሬትሽን ውስጥሽ በጣም ህቅታ ነው ያለው። ከፍቶሻል፣ በጣም መሮሻል፣ እጅ ብሎሻል። እና እቺን ነገር ማከም ነው መጀመሪያ የሚቀድመው። ገብቶሻል? እሷ ጋር ስትልሽ ደግሞ ለሌላው መፍትሄ ነው ምን ታደርጊያለሽ? ታንጠነጥኛለሽ ማለት ነው። እሺ ይሰማል? እሺ አሌክስ በጣም ነው የማመሰግነሽ። አይዞሽ። እና እሱን ዝም ልበለዋ? ብር ምናምን የሚሉት ማንንም አታውሪያ። አትሊስት ለ3 ለ6 ወር ከማንም ሰው ጋር መልስ ማትስጪ ምን እያደረግሽም እንደሆነ አታውሪ። ራስሽን ማታብራሪ። ሰላም የመፍጠር አይምሮሽን ሰላም የማግኘት ጊዜ ስጮሽ። እሺ በጣም ነው የማመሰግነሽ። ታሳዝናለች። እንዲህ ማዳም ጉሮሯ ላይ ቆማ ማለት ነው። ቅድም ራሱ የመቼ ያራሱራት እንዲህ የኖረች ሌላ ደግሞ ጣጣ ጫናችሁ ጫና አትቋቋሙ ጋይስ። ከዛ ነው ይመጣባችሁ። ጥፍ ውስጥ የተወሰነ ጊዜ ማንም የሚረዳችሁ የለም። እኔ ግን ወንዶች እኔንም ጨምሮ ምን ላይ ነን ጓድ? በጣም አሳሳቢ ጉዳይ ነው በእውነቱ ከሆነ። አንድ አይነት ፎቶኮፒ ማሽን ነው እንዴ የተፈለፈሉት? አንዳንዶቹ ባሎች ማመላቸው ፍቅረኛ ምናምን የሚለውን ተውት። እንዴት ሰው ተመሳሳይ ይሆናል? ሄሎ ያው የዛሬ ሳምንት ነው። ብዙዎቻችሁ ይጠይቃችሁ ነበረ። የዛሬ ሳምንት ነው። ጥሩ ቆይታ ነበረን። ጊዜያችን ሰዓታችንን ያው ጨርሰናል። ኦልሞስት ጉዞ ላይ መንገድ ላይ ቢሮ ውስጥ የተለያየ ቦታ በተለያየ አይነት ሁኔታ ውስጥ ሆናችሁ ነው እየተከታተላችሁኝ የነበረው። ኦሪጂናል ሞባይሎችን ማዘዝ የምትፈልጉ ሰዎች ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። ዋትሳፕ ላይ የዋትሳፕ ቁጥር እሱም መጠቀም ትችላላችሁ። ወደ ኢትዮጵያም እየላክን ነው። እዚህ ዱባይ ውስጥም ደግሞ ቤት ለቤት ዲሊቨሪ ሰርቪስ አለን። ከዚህ ከኢማራት ውጭም ደግሞ የተለያየ ሀገር እየላክን ነው። ስልክ ቁጥሩ እዚህ ቲክቶክ ፕሮፋይል ውስጥ አላላችሁ። እሱን መጠቀም ትችላላችሁ። ደጋግመህ ቪዲዮ ስራ ለምኑ። አይ ብዙ ሰው እየጠየቀኝ ነበር ቀደምም ኮመንት ላይ። ያው ሜይቱ ነው። እሺ እዚህ ጋር መታየት ጠላታችን ነች። ያው እየዛተች እያስፈራራች ያለችበት ሁኔታ ነው ያለው። እንገላታለን። እንትን ምን መሰላችሁ፣ አንዳንዴ ጠላትህን ማለት ነው አቅም እንደሌለ አሳየው የሚባል የጦርነት ህግ አለ። እኔ በዛ ጦርነት ህግ ነው የምመራው። ጠላትህ
አቅም ልፍስፍስ እንደሆነ ምንም አቅም እንደሌለ ጥላቢስ እንደሆንክ እንዲረዳ አድርገው። ከዛ እሳቸው ሳትጠብቀ እንገላቸዋለን። ያው እሷ ወታደሮችም እየመጡ ሲፎክሩብኝ ነበር ጠዋት። እኛ አንፎክርም ጋይስ፣ የኔዎቹ አልፋዎች እኛ አንፎክርም። በሰዓቱ ምጧን እናመጣዋለን ብለን አቅደናል። እዛ ላይ ነው እየሰራንበት ያለ ነው። በሰዓቱ ዶክተር ብታስመጡ ጥሩ ይመስለኛል። ዶክተር ሕክምና ክትትል የምታደርግበት ሆስፒታል አናግሩና ዶክተሩ እዛው ቢመጣ ጥሩ ነው። በሰዓቱ ከፍተኛ የሆነ የምጥ ማምጣት መስራት እና እየዛቱብኝ ነው። እንደዚህ አድርገን ነው የምንበላቸው። ቆይ እንዴት እንደምንበላቸው ላሳያችሁ አንዴ ከመውጣቴ በፊት ይታያችኋል። እንዴት ነው ማሩን ራሱ እናራግፈዋለን። እንደምታዩት ክትክት አድርገን ስልክትክት አድርገን ነው ምንበላቸው ብለን እናስባለን። ኔክስት ዊክ የዛሬ ሳምንት በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት፣ በዱባይ ሰዓት ከምሽቱ 11 ሰዓት ፒኤም ባላችሁበት ሀገር ደግሞ አስሉት። ኢሮፕ ዩኤስኤ ቀን 2 ሰዓት ፒኤም ነው የሚሆነው። እንደዛ ነው እንትኑ ላይ የተጻፈው። ኤኒዌይስ እዚህ ፖስተሩ ላይም ታገኙታላችሁ። ለማንኛውም ሁላችሁንም ወዳችኋለሁ። ጥሩ ቆይታ ነበረን። ነገ እንገናኛለን። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ፣ ብቻችሁን ቤት በር ዘግታችሁ ያላችሁ ኑ እሺ፣ እኔ ያዳምጣችኋለሁ። ወንድማችሁ ነኝ። እንዳይከፋችሁ። መወለድ ቋንቋ ነው። ችግር አንፈታም እኛ። እኔ ችግራችሁን አልፈታውም። ፈጣሪ ግን እንዲፈታው፣ ጭንቀታችሁ እንዲቀል፣ ካላችሁበት ስትረስ፣ ያላችሁበት መጥፎ ስሜት እንድትወጡ ግን መንገድ ግን መሆን ምችል ይመስለኛል። እሱ ነው የምንሞክረው። ስለዚህ ነገ እንገናኛለን። ልመርቃችሁ። እሺ፣ ጤና ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ። መቼም በሄዳችሁበት ፈጣሪ ይጠብቃችሁ፣ ክፉ ክፉን ያርቅላችሁ፣ የነካችሁት ይለምልም፣ የሰራችሁት ይብዛ። ሆስፒታል የምትሄዱ ሰው ለመጠየቅ ብቻ ይሁን፣ ካስመሳይ ሰው ይጠብቃችሁ። እሺ፣ በጠላቶቻችሁ ክፉ በሚያስቡባችሁ ሰዎች ፊት በሞገስ ያቁማችሁ። በጭንቃችሁም በደስታችሁም ጊዜ ፈጣሪ ይቆምላችሁ። ጭንቅ ጥብብ ክፍት ያላችሁ የጨለመባችሁ ሰዎች በሙሉ ህይወታችሁ ውስጥ ያለውን ጭንቀት ያቅልላችሁ ከዛሬ ጀምሮ። እሺ፣ እድሜያችሁ ይርዘም፣ ስራችሁ ይባረክ፣ የነካችሁት ይብዛ፣ በሄዳችሁበት የሰው ፍቅር ይስጣችሁ። እሺ፣ ክፉን ያርቅላችሁ። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም ቀን።